እሰማለሁ። እዮብ እንዴት ናችሁ? አለን እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበረ፣ መጠየቅ ይቻላል? እሺ ትጠየቃለህ አንተ። ጥያቄ መጠየቅ ከፈለጋችሁ ቤት መታችሁ ጠይቁኝ እኔ ጋር። አይ ባለፈውም አይቼ ነበር ሚኪ ጋር መጥተህ ስትጠይቅ ነበርና ተጠይቅ ስትባል መታችሁ ጠይቁ እኮ መታችሁ ጠይቁ። ችግር አለ? አንዴ እሺ አታውራ። ለመመለስ ፈቃደኛ አይደለህም እና በእስልምና ውስጥ ያገኘኸው ትምህርት በተጠየቅበት ቦታና ሁኔታ ለመመለስ ብቁ አይደለም። አይ ብቁ ስላልሆነ ሳይሆን ያው የምትጠይቁት ጥያቄ ረዘም ያለ ማብራሪያ በስነ ስርዓት የተንጠለጠለ ነገር ስለማይኖር ስለሚያስፈልገው በመረጃና በማስረጃ ጥያቄያችንን መች ሰማኸው? አይ መመለስ አለበት ሰው እንዲያውቀው። አሁን እናንተን ስጠይቃችሁ ቦታ ይመርጣል ለመመለስ። አይ ሰው ያስፈልጋል አብሮ የሚመልስ አስተማሪዎችም ያስፈልጋሉ በደንብ ተብራርቶ የሚመለስ ማለት ነው። አንተ ግን እስካሁን በተረዳኸው ለሰዎች ለማስረዳት ብቁ የሆነ እኮ ናና ቤት አስረዳሃለሁ። ከቤቱ ነው ወይስ ካንተ ነው መልሱን ማገኘው? አይ እኔ ቤቴ ሲሆን አስተማሪዎች የሚኖራሉ በስነ ስርዓት አስረዳሃለሁ። እኔ እናንተ ቤት ጥያቄ ልጠይቅ መጣሁ አይደለ? ጥያቄ አትቀበልም? አንዴ ቆይ፣ አንተ ከሆንክ የምታስረዳው እዚህ ቤት ሆነ እዛ ቤት ሆነ ምንድነው ችግሩ? አስተማሪዎችም አሉ አልኩ። አሁን እኔ ጥያቄ ስጠይቅ አንተ ብቻ ላመልስልኝ ትችላለህ። ሌሎችም ልጆች ተደራርበው አንድ ላይ ልመልሱልኝ ትችላለህ። እንዲህ ነው የምትመልሱት፣ ከዚህ በፊትም ስጠይቅ ማለት ነው። ስለዚህ እኔም ስትጠይቀኝ በቂ የሆነ ማብራሪያ እንዲሰጥ እኔ ብቻ ሳይሆን አስተማሪዎች ኡስታዞችን ባሉበት በስነ ስርዓት ሙሉ የሆነ መልስ ይሰጣል። ወይስ አንተ ላይ የሚፈልገው አንተ ጋር ሙሉ አይደለም ማለት ነው? አይደለም። እናንተ ጋር ሙሉ ስላልሆነ የተቀባብላችሁ ለሶስት ለአራት። አይ ለምሳሌ አንተ ቤት መጥቼ አንተ ስትጠይቀኝ እኔ ቤት ካልሆነ አልመልስም አላልኩም አይደለ? ስለዚህ እኔ ቤት መጣ አልጠየቀማ ችግሩ። አይ ወይም አንተም ለመጠየቅ ዝግጁ ነው ወይስ ስለ እኔ ቤት ካልሆነ አልከኝ። አንተ ቤት የሚሆነው ለምንድን ነው? ለመመለስ ከሆነ የትም ይሁን እኔ ለምጠይቅ ጥያቄ መልስ የመመለሱ አንተኑ ካለ ወይም የእስልምና እውቀቱ ካለ ወይም ብቃቱ ካለ የትም ቢሆን ትመልሳለህ ብዬ ስለ አይ አብረውኝ ኡስታዞችም ይኖራሉ ከዛን አልክና እመልስልሃለሁ አልክ። ኦኬ ኡስታዞቹም ቢኖሩ መላሹ አንተ ከሆንክ መኖራቸው አለመኖራቸው ምንድነው ለውጡ? እንደዛ አይደለም ያልኩህ። ጨርሰሽ አንተ የራስን ትመልሳለህ። የበለጠ ማብራሪያ ካስፈለገ ሌላ ጊዜ እንትና ያብራራሉ ማለት ትችላለህ። አንተ እኮ ከነ ጥያቄውን ሳሰማ ነው እየሸሸ ያለውና አካሄዷን ስለማቃት ማለት ነው። ምንድነው ጥያቄ አትመልስም። እስልምናህን ላይ ምንም አይነት መልስ መመለስ አትፈልግም። በሆኑ ሰዎች ትደበቃለህ። ከዛን ግን ያው ወጣ እያልክ ደግሞ እንደዚህ አይነት አጋጣሚ ስታገኝ ምንም የማያውቁ እህቶች ጀግና ይላሉ መሰለኝ እሷን ነገር ትጠቀማለህና ከዚህ አንፃር ነው ያልኩ። እንትን ነው ሐሳቡን ያልተረዳከው። አሁን ለምሳሌ ባለፈው ጥያቄ ስጠይቅ አይ ቲንክ ከአንተ ጋር ወደ 6ኛ አስተማሪዎች ናቸው ተደራርባችሁ ስመልሱልኝ የነበረው ማለት ነው። ገባካ? ለምንድን ነው እኔም ቢያላልኩም ተደራርባችሁ ስመልሱልኝ? ለምንድን ነው የጠየቅኩት ጥያቄ ላይ በቂ ማብራሪያ ለመስጠት ሁላችሁም ተደራርባችሁ ትመልሳላችሁ? ይሄ ኖርማል ነው። ስለዚህ አንተም እኔን ስትጠይቁኝ በቂ ማብራሪያ ምናልባት እኔ ላብራራቸው የማልችላቸው የማላቃቸው ነገሮች ሊኖሩ ይችላሉ። እንደዛ ስለሚሆን ጥያቄ ትጠይቃለህ፣ የማውቀውን እመልስልሃለሁ። ያላብራራሁትን ያልዳሰስኩትን ደግሞ ነገር አስተማሪዎች ያብራሩልሃል። ይህ ኖርማል እናንተ እንደምታደርጉት ነው። ምንም የተለየ ነገር እኛ እንደምናደርገው አይደለም። ለምንድን ነው የምታገናኘው? ምንድን ነው ያልኩህ? ላውራ ልጨርስ። ለምን ታቋርጠኛል? አስጨረስኩ። ምንድን ነው ያልኩት? መተህ ጥያቄ ትጠይቃለህ። ስትጠይቅ እኔም ማቆን እመልስልሃለሁ። ማላቃቸው የተሻለ ወይ የተለየ ማብራሪያ የሚኖራቸው ነገሮች ይኖራሉ። እነዚህን ነገሮች ደግሞ ኡስታዞች ምናምን በደንብ አብራርተው ይመልሱልሃል። በቃ ለዛ ነው ይሄንን ያልኩት። ምክንያት ስትጠይቀኝ የማላቃቸው ማብራሪያዎችን የማላቃቸው ነገሮች ላይ ሊኖሩ ይችላሉ። ገባካ? ስለዚህ እነዛ አስተማሪዎች ምናምን ነገር አግዞኝ በስነ ስርዓት ይመልሳሉ። በቃ ለዚህ ነው ያልኩት እንጂ ምንም የተለየ ነገር የለም። እሺ ጨረስክ? ቀጥለው። በጣም ጥሩ። እኔም ያነሳውልህ ነጥብ ይሄ ነው። ተመልከቱ፣ መላሹ እሱ ነው።
አይ እና መላሽኝ ሙስሊም አይደሉም። አይ ሰዓት ካሁን እኔ ያላልኩትን ነገር እመልስልህ። ቆይ አንዴ አይ እኔ እንደዛ ቅድም ምን አላልኩም። አይ አልከኝ? ካልኩት ነገር ተነስተ አንዴ ቆይ አንዴ እንዴ ቅድም እመልስልሃለሁ አላልከኝም እንዴ? ሁለተኛ ቤቴናና ነገር ሁለተኛ ጊዜ ቆይ አስረዱት። ያላልኩትን ነገር አትበል። እኔ ያልኩት ነገር ምንድነው? እሺ ቆይ አንዴ ጥያቄ ትጠይቃለህ። ልድገምልክና ከዛ ተነስተ ታወራ። አያት አትድገምልኝ። እሺ ሰምቻለሁ። ቅድም ምን ብለኸኛል? ቤቴናና እመልስልሃለሁ ብለሃለሁ ይሰላልክ። ከዛስ አልኩ ተጨማሪስ ምን? ቆይ ስለ ተጨማሪው አላወራሁም። እመልስልሃለሁ ብለኸኛል ወይስ አላልከኝም? እመልስልሃለሁ ግን አልኩክ። ቆይ አንዴ አንዱ ላይ ነኝ ያለሁት። ግኑ ጋር በኋላ ትከተላለህ። እመልሳለሁ ብለሃል ወይስ አላልክም? ቃል በቃ ብያለሁ። እመልሳለሁ ማለትን ይዤ ይመልሳል ብዬ ብል ስህተት ነው? ግን አሉ ግን ለምን አስፈለገው? ስህተት ነው ወይ? ቆይ እሱ ሌላ ጉዳይ ነው። ስህተት አይደለም። ቴንክ ዩ። አሁን ሚውት አድርገው አውራ። ችግር የለውም። ሚውት ሳላደርግ አዳምጣለሁ። እኔ የማዳመጥ ችግር የለብኝም። እሺ ችግር የለውም። ተመልከት። እመልሳለሁ ማለትን ይኸው ያላልከውን ያልኩ ማስመሰል ውሸት ነው ማለት ነው። ከጅምሩ ያልከውን ነው ያልኩት። ያልከውን መልሼ ስል እንግዲህ ጥያቄ ከመፍራት አንጻር ከሆነ አንተ ታውቃለህ። ግን እመልስልሃለሁ ቤቴናና እመልስልሃለሁ ብለኸኛል። እሱን ይዤ የሚመልሰው እሱ ነው ስል ስህተት አይሆንም ማለት ነው። የምትመልሰው አንተ ከሆንክ እስልምና ላይ እውቀት ካለ ገብቶ ሄድክና የምታቅሰው ከሆንክ የትም ልጠይቅህ ትመልሳለህ። ማስረጃ እና የበለጠ ማብራሪያ ከተጠየቀ ሌላ ሰው ልጠቁም፣ ሌላ ማስረጃ ልጠቁም ትችላለህ። ጥያቄውን ሳሰማ ገና ለገና እቤቴ ካልሆነ ማለት የምትሰበስባቸውን መሸሸጊያዎችን ፍለጋ ካልሆነ በቀር የገባህን ነገር ለማብራራት የትም ይሁን የትም የዚህን ያክል መፍራት አይጠበቅብህ። ያንተን ጥያቄ ለመመለስ አንተም ቅድም እንዳልከው ለስድስት ሆናችኋል እና ሚኪ ቤት እኔ አልቆጠርኩም፣ ግን መምህራን ሲመልሱልህ እንደነበረ አስታውሳለሁ። ግን ሲመለስልህ ነበረ። አንተ ግን እስልምና ላይ ምንም አይነት ምላሽ መስጠት አትፈልግም። ቤቴ ካልሆነ የምትለው ደግሞ እንዳልከው ኡስታዞች ስር ለመደበቅ ነው ማለት ነው። ያ ከሆነ ደግሞ እቺን ድራማ እናቃታለን። ስለ እስልምና የመመለስ ብቃት የለህም፣ ግን ደግሞ እዛ በዛኛው ሳይድ ጀግና መባል ትፈልጋለህ። ከዛን ትመጣለህ፣ ትጠይቃለህ፣ ከዛን ሰግጠህ ትሄዳለህ። ከዛን እዛ ጀግና ተብሎ ይጨበጨባል። እስልምና ላይ ግን ምንም አይነት ማብራሪያ ልሰጥ አትችልም። ይሄ ደግሞ አካሄድ በጣም ግልጽ ነው ማለት ነው። ሶ የኔ ሐሳብ ምንድነው? ትጠይቀናለህ፣ ከዛን እንመልስልሃለን። እንጠይቅሃለን፣ ትመልሳለህ። ትስማማለህ ወይስ አትስማማም? ኦኬ አንተ ሪፍሌክት ያደረኩ ሐሳብ ላይ እኔም ሪፍሌክት ላድርግ ሐሳቤ የተሳሳተ ነገር ስለወራ ማለት ነው። ቆይ ትስማማለህ ወይስ አትስማማም? ከዛ ታብራራለህ። ሐሳቤን ላብራራ አይደለም እኮ ታብራራለህ። ዝም ብለህ አሁን ምን መሰለህማ ምን እንደሚደብር ታውቃለህ? ጃቢር አይደለም ትስማማለህ ወይስ አትስማማም እኮ ላውራ። አታስወራኝም? ጸጥ ብዬ ሰማሁ። እኔ ደግሞ ላውራ። ኧረ አስወራሃለሁ። ቅድም እኮ ላውራ አስወራኝ። ታወራለህ። አንዴ ቆይ ለምንድን ነው እንዳወራ ያልፈለግኸው? እኔ አሁን በስነ ስርዓት መጣሁ ሐሳብ እንድታወራ ስለፈለኩኝ ቅድም ጨረስክ ብዬ ነው የገባሁት። አሁን እረፍ፣ አዳምጥ። ስለ አዳምጥ ትስማማለህ ወይስ አትስማማም? እስማማለሁ ወይ አልስማማም ብለህ ታብራራለህ ነው ያልኩህ። አታወራም አላልኩም። እና የምትሰራትን ፖለቲካ እዛው ትሰራታለህ፣ ጠንቅቄ ስለማቅ ማለት ነው። ትስማማለህ ወይስ አትስማማም? ባጭሩ ኦኬ። አንተ ሁለተኛ ማብራሪያ ሰጠህ። እዙ ላይ እኔ ሪፍሌክት ማድረግ የለብኝም? እኔን አፍነህ ነው እንደዚህ ነው ማድረግ? ትስማማለህ ወይስ አትስማማም? እሱ ነገረኛ። አንተን አፍነሃለሁ፣ መልስ በለኝ። እንድታወራ አልፈልግም። አፍኝክ በግድ መልስ በለኝ፣ እመልስልሃለሁ። ችግር የለውም። አንተ አልክ እሱ ነው ያላልኩም። ሁለት ሪፍሌክሽን ሰጠክ፣ ሁለት ጊዜ ሪፍሌክሽን ሰጠክ። ሁለተኛው ላይ እነግርሃለሁ እንደምስማማ እንደማልስማማ። ውይይት እኮ አይደለም ወዳጄ። እኔ ባልኩት ልክ አንተ የምታወራበት ምንም አይነት ምክንያት እኮ የለም። ጠይቃለሁ ብለን ይገባል። ልክ ያልሆነ ነገር አውርተሃል። ለዛ ነው ገባ። እሱ መታረም አለበት። ለምንድን ነው ጃፊር ላይ ቁጥር ባለፈው ምን አደረገ መሰለህ? ኢዮቤ አንድ ያስገባው በፈጣሪ ቃል። እሺ ባለፈው ምን አደረገ መሰላችሁ? ሚኪ ከሌሎቹ ጋር እንግዲህ እነሱ ይግባ ስላሉ ነው ያስ ከአንተ ጋር ጀምረና ከአንተ ጋር እንጨርስ። ከአንተ ጋር እንጨርስና ከዛ ከነሱ ጋር ነው ከኔ ጋር የምንጨርሰው ከተስማማህ ብቻ ነው እኮ አይደለም። ቆይ ጠይቃለሁ፣ ትመልሳለህ። በዚህ ከተስማማን እንቀጥላለን። ቆይ እሺ ላውራ አንዴ ወዳጄ። ያንተን ወሬ ለመስማት እኮ አይደለም ቤት የከፈትኩት። የሰጠው እንትን አለ። ትስማማለህ አትስማማም? ከተስማማ ትቀጥላለህ፣ ካልተስማማ አትቀጥልም። ይግባ ያሉት እነሱ ናቸው። ከነሱ ጋር ደግሞ ከነሱ ጋር ትቀጥላለህ፣ ከኔ ጋር አይደለም። የግድ ማውራት አይጠበቅብህም ማለት ነው።
እሺ ችግር የለውም። ከእነሱ ጋር ቀጥላለሁ። እሺ ከአንተ ጋር አይ ቲንክ በሀሳብ ልዕልና አታምንም ይሁን አይሩ ነው። አወራክ በወራ ምንም ችግር የለውም እኮ ከተስማማን እንቀጥላለን፣ ካልተስማማን መለያየት ነው። ችግር የለውም። ከጋዲሳ ጋር ልቀጥል። ከዮሐዴ ጋር ጀምርና ከዛ ከጋዲሳ ጋር ትቀጥላለህ። ኦኬ ከሁላችሁም ጋር ነው የምቀጥለው። እሺ ከዮሐድ ጋር ምን ልቀጥል? ጥያቄ ልጠይቅ። ዮሐድ ጃቪር ጥያቄ መጠየቅ መማር ከፈለክ ከዛኛው ላይቭ ውጣና ና። አይ የለም ቲጂ እኔ እንደዚህ አላደርግም። ላይቭ ላይ ነህ፣ በዛኛው አካውንት ላይቭ ላይ ነህ። ይቅርታ ይሰማል? ይሰማል። ኦኬ ይቅርታ ኔትወርክ ተቋርጦብኝ ነበረ እና አሁን ከተሰማን ጃቢር ይሰማል? ይሰማል ዮሐድ። ኦኬ ሙስሊም ነህ አይደል? አልሐምዱሊላህ። ሙስሊም ነህ ወይ? አልሐምዱሊላህ። ምን ማለት ማን ነው? አላህ ያን አምላክ አልጣውት አላውቅም። አላህ ማን ነው? ያውን ስድብ ጀመርክ። እንደ እኔ በአንተ ልክ አንተ ስትቀባጥር በአንተ ልክ ቀባጥራለሁ ማለት ነው። አይ እኔ ስለ ጣዖት ምናምን ምን አወራሁ? እሺ ጥያቄ ስለኔ ማንተ ስለዚህ ኦርቶዶክስ ላይ ጥያቄ አለኝ ትጠይቃለህ። ያንተ ጠየቀውን አትመልስ። ና አላህ ማን ነው? ማን ነው አላህ? ማን ነው? ቆይ ቀጥል። አልሐምዱሊላህ ብለሃል። አላህ ማን ነው? የዓለማቱ ጌታ አንተንም እኔንም ሁላችንንም የፈጠረን። እሺ ጥያቄ ትጠይቃለህ። ተመልከቱ በደምብ ዓለማትን የፈጠረ ነው ብለዋል። ቆይ ስማኝ፣ አላህ የት ነው ያለው? የት ነው ያለው? መልስ። ቆይ ምንድን ነው የሚያስፈራችሁ ለመጠየቅ? ይሄን ያለ መልስ እንጂ የት ነው ያለው አላህ? ኖ አይ ጥያቄ ለመጠየቅ ይሄን ያህል ሽሩ የት ነው ያለው አላህ? አስተማሪዎች አላችሁ የት እንዳለ ሳታውቅ ነው የምታመልከው? እሱን እነግርሃለሁ። ጥያቄ ተጠይቅ መጀመሪያ። ቀጥል። ንገረኝ። ጥያቄ ተጠይቅ መጀመሪያ። ንገረኝ። ቀጥል። ንገረኝ። ጥያቄ ተጠይቅ። ዮሐዴ ጥያቄ ተጠይቅ። ንገረኝ። አታውቀውም የት እንዳለ አታውቅም። ጥያቄ ላለመጠየቅ ነው ከቅድም ጀምሮ። አንድ ጥያቄ አትበል 30 ጊዜ እንዲህ ስላልክ ስለማታመልጥ የትም ስለማታመልጥ። እኔ ምንድነው ማለት ጥያቄ ስማ እኔ በአንተ ፖለቲካ ያው ከአንተ በላይ እዚህ ንጽጽሩ ላይም ስለቆየን ማለት ነው። እሺ ኦኬ፣ ንጽጽሩ ላይ በደንብ ስለቆየን ቆይ ተረጋግተህ አውራ። አሁን ምን ብለሃል? እስልምና አሁን ከክርስትና ወደ እስልምና ሄድኩኝ ብለህ አይደለ? ስለዚህ እስልምናው ገብቶኛል ብለህ ነው ሄድከው ነው? ሳይገባ ነው ሄድከው? ሳይገባ ሆነ እሱን መጠየቅ ፈልገህ ነው? እኔ ስላልገባኝ እኮ እሱን መጠየቅ ፈልገህ ነው? አዎ እሱን መጠየቅ ፈልገህ ነው? ይኸው እየጠየቅኩ ነው እንጂ እኮ ላውራ። እሺ አታስወራኝም እኮ አፋፌ ላይ እየቆምክ ነው። አንተ አሁን ጥያቄ ልጠይቀኝ ፈለክ። ይሄ የአንተ ጉዳይ ነው። ጉዳይ ሲኖርክ እኔ ጋር ለየትኛው ነው የምታወራው? ለራሴ ጉዳይ ነው የመጣሁት። ለየትኛው ጥያቄ ነው? ለራሴ ጉዳይ ነው የመጣሁት። አዎ እኔ ጉዳይ አለኝ። ለራሴ ጉዳይ ነው የመጣሁት። አንተ ከኔ ጋር ጉዳይ ካለክ ናና ጠይቅ። ወይ ኧረ ከአንተ ጋር ጉዳይ የለኝም። ስለመጣ ያው ለዚህ ቤት ስለመጣ ያንተ ጉዳይ ለጠይቀኛ እኔ ጥያቄ ልጠይቅህ። ቆይ ስማ ጃቢር ስማ። ኧረ ጥያቄ ተጠይቁ። ጃቢር ስማ። የምን ጥያቄ መፍራት ነው ያንተ? አንዴ ሚዩት አድርገው ስማ። ሰማሁህ እኮ አሁን ተረጋግተህ ለምን እንደማታወራ አይደለም። ግን እኔ እውነት አንዴ ተረጋጋና ስማኝ። እሺ ስማኝ። አንዴ አወራህ እኮ ስማ እንጂ ለምንድን ነው የፈራኸው? እሺ ሚዩት አድርገው። አንተ ነህ እየፈራ ያለው። ባይዘው እኛ ስታወራ ሰምተን ከዛኛ ልናወራ ስትል ለምንድን ነው ጥያቄ የምትፈሩት ምናምን ብለህ ፈርቻለሁ። እኔ ፈርቼ ነው። እሺ ሚዩት አድርገው እባክህ ሚዩት አድርገው። አንዴ ሚዩት አድርገውና ልጨርስ ሀሳቤን። እሺ እየሰማኝ ነው? እሺ ስማኝ በደንብ። ምን ብለህ ተናገርክ? ሙስሊም ቆይ የኔ ኔትወርክ ነው ወይስ አውቆ እየተደረበ ነው? አንዴ ከይቅርታ ጋር አውቀ እየተደረብክ ነው እንዴ? እንዲሰማ አልፈለክም የኛ ወሬ አንተ እንዳወራው ማለት ነው። አንተ ምንም አይነት ጥያቄ አምጣ እኮ በነገራችን ላይ ክርስቲያን ነኝ ብለህ ነው ክርስቲያን ነበርኩኝ ብለህ ነው
ስታወራ የነበረው ወይም ደግሞ የምታወራው ማለት። ስለዚህ አንተ የምርም ክርስትና ገብቶ ከዛ እስልምናም ገብቶ እስልምናን መርጠህ ከሆነ የገባኸው የምታመልከውና የመረጥከው አምላክ ማን ነው ብለህ ስሙ ነው የምታውቀው። ከዛ በኋላ የት እንዳለ ምን እንዳደረገ የማታውቅ ከሆነ ስለዚህ አንተ የምታመልከው ወይም ደግሞ የሄድክበት አካል ሳታውቀው ነው። ማን ነው የምታመልከው? የት ነው ያለው ተብለህ ተጠይቃል። እሱን መልስ። ከዛ የፈለግከውን ጥያቄ ትጠይቃለህ። ቀጥል። የት ነው ያለው? እሱን ጥያቄ እኔ ቦታ ይፈልጋል ማለት ይህንን መልስ ለመመለስ እዚህ ቦታ ስትሆኑ መልሱ ብለዋል። አንተ ነህ ያልከው። አንተ ነህ እንጂ አንተ ነህ እንጂ አወራህ አይደለ? እኔ ደግሞ ላወራ። እሺ ቀጥል። አሁን አንተ ጥያቄ ጠየቅ። ጥያቄክ ደግሞ በአግባቡ በመረጃና በማስረጃ በስነ ስርዓት መመለስ አለበት። ገባህ አይደለ? እኔ ልመልስልህ እችላለሁ። መረጃዎች ሊያስፈልጉ ይችላሉ። እኔ የምመልስልሃለሁ። አስተማሪ ስርዓት ሙሉ የሆነ መልስ ይሰጣል። በቃ ይሄ ነው የሚሆነው። ገባህ? ይሄንን ነው ያልኩህ። አሁን እኔ እዚህም ጥያቄ ጠይቄ አንተ መልሰህልኝ ጋዲሳም ቲጂም ሮሃማም እዮብም ሊጨምሩ ይችላሉ። ምንም ማለት አይደለም። ስለዚህ አሁን እኔ ጥያቄ ልጠይቅ አልኩኝ። አይ ካልተጠየቅ አትጠይቅም ካላችሁኝም ችግር የለውም። ግን ምን ችግር አለው ብትጠየቁ? ኖርማል እኮ ነው። ጥያቄ ላለመጠየቅ ይሄን ያለ ሩቅ መሄድ አያስፈልግም። በቃ እኔ ይሄንን ነው ያልኩት። አይ እንደዚህ አይመቸንም ካላችሁም ደግሞ መጠየቅ ግዴታ የለባችሁም። የመጠየቅ ግዴታ የለባችሁም። ካልተጠየቃችሁ ብዬ ነው ያላስጨነቃችሁም። ኦኬ፣ ግንባር ለግንባር ተሳስመን እንለያያለን። ሌላ ቦታ ደግሞ ሞክራለሁ። ጥያቄ ነው የምጠይቀው። ግን እኔ ባልጠይቃችሁ ራሱ የፈለጋችሁት ጊዜ እኔ ቤት መታችሁ ሳትጠየቁ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ችግር የለውም። እሺ ሚዩት አድርገው። አሁን ስልታዊ ማፈግፈግ ይባላል ይሄ። በደንብ እያንዳንዱ ነገር ተመልከቱ። ምንድነው እኔ የጠየቅኩት? ኦኬ አንተ የምታመልከው ወይም ደግሞ እውነተኛ ነው ብለህ የሄድክበት አካል ይህን ያክል አታምንበትም ወይ? ትፈራበታለህ ወይ? ኦኬ እዚህ ማትመልሰው እዛ ስትሄድ የምትመልሰው ለምንድን ነው ብዬ ስጠይቀው ምንድን ነው ያለው? የተሟላ ማስረጃ ወይም ደግሞ የተሟላ ኤቪደንስ ላልሰጥ እችላለሁ አለ። እኔ ሲጀመር ማስረጃ አምጣ አላልኩም። የምታመልከው አምላክ የት ነው ያለው ብዬ ነው የጠየቅኩ ማለት ነው። እዚህ ነው ያለው በል ማስረጃ አምጣ ብዬ ከዛ በኋላ ማስረጃ የለኝም አልያዝኩም አሁን ብትል ኦኬ ማስረጃ እጥረት ነው ተብሎ ይነገርላል። አሁን ማስረጃ ሳትጠየቅ ገና ለገና የሚመጣውን ኮንሲኩዌንስ ስላወቅ ብቻ አይ እኔ ማስረጃ የተሟላ ላይሆን ይችላል አስተማሪ አይደለሁም ምናምን፣ ይሄ ባይ ዘ ዌይ ድሮ ያለፈበት ፋሽን ነው። ኦኬ ፋሽን ድሮ ያለፈበት ፋሽን የሆኑ ቤቶችም ገብተ ተመሳሳይ ድራማዎች ስለምትሰራ ማለት ነው። መመለስ አትችልም። የምታመልከው አምላክ ስለማታውቀው ነው። ድፍረቱም አይኖርም። በነገራችን ላይ ችለህ እመልሳለሁ ብለህ ማትመልስለት አካል ስለሆነ ማስረጃ ይኑርም አይኑርም የት እንዳለ ብትመልስ ትልቅ ጥያቄ ውስጥ ስለሚፈጥርብህ ማለት ትልቅ ጥያቄ ስለሚፈጥርብህ። ከዛ ቀጥለ ምን አለ? በማንኛውም ሰዓት ግን እኔ ቤት ኑና ሳትጠየቁ ትጠይቃላችሁ አለ። አንዴ ማይ ብራዘር ቢያንስ ከእኔ ጋር እያወራህ ነው። ከሌላ ሰው ጋር እንኳን ቢሆን እንዲህ ብለህ ሸውደህ ልታልፍ ትችል ይሆናል። አንተ ቤት መጥቼ ጠይቅ፣ እኔ ቤት መጥተህ ትጠይቃለህ፣ ችግር የለውም። እኔ ግን አንተ ቤት መጥቻለሁ ልጠይቅ ብለህ ጠይቀህ ከዛ አንተ ቤት ስመጣ ያደረግከውን ነገር እኮ አረሳም። እሺ ይሄ ድራማ ባይዘው አሁን የጀመረ አይደለም። ከዚህ በፊትም ስታደርገው የነበረው ስለሆነ ማለት ነው። ኦኬ ከዚህ በፊትም እታደርገው ነው። ከዚህ በፊትም እንደዚህ አይነት ተመሳሳይ ድራማ ሰርታ አንተ ቤት መጥቼ ስትጠየቅ ኦኬ እስልምና ወደ ስንት ሴክቶች ይከፋፈላል ብዬ ስጠይቅ አንዴ ሚውት ስታደርግ፣ አንዴ ስታስወርድ፣ አንዴ ሌላ ስድብ ስትሳደብ ኦኬ አንተ ቤት ማለት ነው። ከዛህራ ጋር ታስታውሳለህ? አንተ ቤት መጥቼ ጥያቄ መጠየቅ ይቀርና ማውራት እንኳን አልቻልኩ። እያስወረድክ ሚውት እያረግ እየተሳደብክ ማለት እየተሳደብ አሁን ድራማውን ትተውና መመለስ ትችላለህ። የምታመልከው አምላክ የምርም አውቀዋለሁ ተረድቼዋለሁ ብለህ ታምናለህ ወይስ አታምንም? መመለስ አልችልም፣ እውቀቱ የለኝም፣ ሳላውቅ ነው የገባሁት፣ ይቅር በሉኝ ካልክ ችግር የለውም መጠየቅ ትችላለህ። እሺ ጠይቅ። እሺ ጥያቄ ጠይቅ፣ ችግር የለውም። ቴንክ ዩ። በመጨረሻም
የሚያምነውን አምላክ ማለት ኮንፊደንስ ኖሮት ጠይቁኝ ብሏል። በጣም አሪፍ። አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ። በጣም ጥሩ። ከአርሽ በታች አለ? አዎ አለ። በእውቀቱ አለ። በእውቀቱ በጠባቂነቱ ሁሉን ነገር በአድራጊነቱ ከአርሽ በታች አለ። በሁሉም ቦታ። በአካል አለ? በአካል ከአርሽ በላይ ነው። ከአርሽ በታች አለ? በእውቀቱ ሁሉን ነገር በአድራጊነቱ በሰሚነቱ በጠባቂነቱ። ያልጠየቅኩህን ይሄ ምንድነው? ኢግኖራንስ ኦፍ የት ነው የሚባለው? ቆይ ምን መሰለህ፣ የኔን ጥያቄ አታብራራልኝ። ቆይ ደግሞ አንድ ጥያቄ ትጠይቀኛለህ፣ ከዛ ወደ አንተ ጥያቄ አንድ ጥያቄ ጠይቅ። ኧረ ቆይ አንዴ ጥያቄን ጠይቅ። ቆይ አንዴ እንዴ ምን ገና ሳልጠይቅ ልታስቆመኝ ነው እንዴ? ቆይ አንዴ እባክህ ይኸውልህ ኢግኖረንስ ኦፍ ኤለንቺ ምን አይነት ፋላሲ መሰለ? እኔ የጠየቁ ጥያቄ መልሱ ወይ ከብዶ ሊሆን ይችላል ወይ ማታውቀውም ሊሆን ይችላል። ስለዚህ ምን ታደርጋለህ? እሱን የሚመስል እኔ የጠየቅኩን ጥያቄ የሚመስል መልስ ራስህ ታዘጋጅና ለዛ መልስ መስጠት ይባላል። ይሄ ፋላሲ ማለት ነው። ስለዚህ እኔ የጠየቅኩን ብቻ ስፔሲፊካሊ አርጊሜንቱን መልስ። ምንድነው ያልኩ? አላህ ከአርሽ በታች በአካል አለ ወይ ስል በእውቀቱ በምናምን አለ አትበለኝ። በአካል አለ ወይስ የለም ብዬ ነው የጠየቅኩ እንጂ እውቀቱ ምናምን የሚለው አልጠየቅኩም። ስለዚህ ከአርሽ በታች በአካል አለ ወይስ የለም ነው ጥያቄ። ቀጥል። ኦኬ፣ አንተ የመኖርና ያለመኖር ስታንዳርድህን ንገረኝ። አንተ በሚገባ ቋንቋ እንዳስረዳክ ማለት ነው። ስቲል እየጠየቀኝ ነው። በአካል እያልኩ አሁን መለስኩልህ። አንተ አልገባህም። አሁን ልንገርህ፣ በሚገባ ቋንቋ ላውራክ። ጨርስ። አንተ አንድ ነገር ኖረ ወይ አልኖረ ስትል ስታንዳርድክ ምንድን ነው? አንድ ነገር ኖረ ሲባል እንዴት ነው ኖረ የሚባለው? አልኖረም ሲባል ደግሞ እንዴት ነው አልኖረም የሚባለው? ስታንዳርድህን ንገረኝ። ከዛ በዛ ተነስቼ አስረዳሃለሁ። በእኔ ስታንዳርድ አይደለም የፈጣሪ መኖርና አለመኖር። የፈጣሪ መኖርና አለመኖር እኔ ባወጣው ስታንዳርድ እንዲገባ ነው። በአንተ ስታንዳርድ ለአንተ እንዲገባ ለምንድን ነው እኮ ያላወራሁትን ነገር አታወራ። ያላወራሁትን ነገር አታወራ። ቆይ አንዴ እስቲ ሀሳቤን ልጨርስ። ስማኝ መጀመሪያ። እሺ እያወራው ላወራ ስል ገብተህብኝ ከዛ ጨርስ። እሺ ችግር የለውም ብዬ ነው ሚዩት አደረኩልህ። አሁንም ልጀምር ስል ደግማ አትግባ። እሺ ስማኝ መደም የፈጣሪህ መኖርና አለመኖር እኔ አይደለሁም ስታንዳርድ ማወጣለህ። ምን ብያለሁ? ቀጥታ አላህ የት ነው ያለው ብዬ ስናገር ምን ብለኛል? ከአርሽ በላይ ነው ያለው አልከኝ። ኦኬ ከአርሽ በላይ አለ ያልከኝ በምኑ ነው? ኦኬ ከአርሽ በላይ አለ ያልከኝ በአካሉ ነው አይደል? ስለዚህ ያ ከአርሽ በላይ ባለው አካሉ ከአርሽ በታችስ አለ ወይ ነው ጥያቄ። አሁን አይ ከአርሽ በላይ አለ ያልኩ በዚህ ምክንያት ነው፣ ከአርሽ በታች አለ ያልኩ ደግሞ በዚህ ምክንያት ነው ብለህ ልታብራራልኝ በእውቀቱ በምናምን ብለኸኛል። አሁን ግን ከአርሽ በላይ አለ ባልክበት ህልውና በአካል ማለት ነው ከአርሽ በታች አለ ወይስ የለም ነው ጥያቄ። ኦኬ አሁን ልመልስልህ። አላህ የት ነው ያለው አልከኝ። አላህ ምንድነው? በዛቱ ከአርሽ በላይ አለ። ከአርሽ በታች ደግሞ በሁሉም ቦታ ደግሞ በእውቀቱ ሁሉን በአድራጊነቱ ሁሉን ነገር በአስተነባባሪነቱ በጠባቂነቱ በሁሉም ቦታ አለ። በዛቱ ደግሞ ወይ ደግሞ በአካሉ ግን ከአርሽ በላይ ነው ያለው። ይሄ ነው መልስ። እሺ አሁንም ተመሳሳይ መልስ ነው የመለስከው። በዛቱ ከአርሽ በላይ ነው አልከኝ። እኔ ግን በዛቱ ከአርሽ በላይ እንዳለ ነገርከኝና ጥያቄ ግን በደንብ አስተውል። በዛቱ አረብኛ ስላረከው ባይዘው የሚቀየር ነገር የለም። ዛት ማለት ዛቱ ስትል አካሉ እያልክ ነው። ስለዚህ አረብኛ አርገው ከፈለክ ዛቱ በለው። እኔ ግን በአማርኛ ስለሆነ የምንግባባው አማርኛ የሚሰማ ስለሆነ እዚህ ያለው ህዝብ በአማርኛ ነው የምናገረው እየተረጎምኩኝ ማለት ነው። አላህ በዛቱ ከአርሽ በታች አለ ወይስ የለም ነው። ያው በእውቀቱ ምናምን እንዳትለይ። አሁንም ደግመ ተመሳሳይ ሀሳብ እንዳታነሳ። በአካሉ ከአርሽ በላይ ነው እንዳትለይ ብለኛል። ከአርሽ በላይ በአካሉ አለ ወይስ የለም ነው። ከአርሽ በታች ስላለው ነገር ነው እየጠየቅኩ ያሉት። ያንን አድሬስ አድርገህ መልስልኝ። ያው ከአርሽ በታች ደግሞ በምኑ ነው ያለው ስትለኝ በእውቀቱ በሁሉን አድራጊነቱ በጠባቂነቱ አለ አልኩክ። እኔ መልስ ነው ብዬ ያሰብኩትን ነገር እዚህ ድረስ መለስኩልህ። ከዚህ በላይ ተጨማሪ መልስ ከፈለክ ደግሞ እንዳልኩ ከኔ ቤት ትመጣና ይመለስላል ተጨማሪ። ለዚህ ነው እኔ ቤት ያልኩ። በምኑ አለ አላልኩህም። በአካሉ አለ ወይስ የለም ነው ጥያቄ። እንዴ ጥያቄውን በዛቱ ኢግኖረንስ ኦፍ ኤለንቺ በጣም እየሰራህ ነው። ተመሳሳይ ቆይ ለሶስተኛ ጊዜ ይሄንን ሄረስ። ኧረ እባክህ ቆይ አንዴ ስማ፣ ጥያቄን በደንብ ስማ።
አሁን ከአርሽ በታች በምኑ አለ ብዬ ብጠይቅህ በቃ አሁን የመለስከው መልስ ፐርፌክት እና ትክክል ነበረ። አሁን የጠየቅኩት ጥያቄ ለምሳሌ ከአርሽ በታችስ በምኑ ነው ያለው ብዬ ብጠይቅህ ትክክል በእውቀቱ በምናምን ልትል ትችላለህ። አሁን ግን በእውቀቱ ምናምን አይደለም፣ በአካሉ ስፔሲፊካሊ በአካሉ ከአርሽ በታች አለ ወይስ የለም ነው። አይ ከአርሽ በታች ያለው በዚህ ነው አትበለኝ። በአካል ከአርሽ በታች አለ ወይስ የለም ነው ጥያቄ። እሱን መልስልኝ። እሺ አሁንም በድጋሚ እመልስልሃለሁ። አምላካችን አላህ በዛቱ ወይ ደግሞ በኤሰንሱ ከአርሽ በላይ አለ። ሁሉን ነገር በአድራጊነቱ በጠባቂነቱ ደግሞ በሁሉም ቦታ አለ። በኤሰንሱ ግን ከአርሽ በታች የለም። ተጨማሪ ማብራሪያ የምትፈልግ ከሆነ ደግሞ መተ አስተማሪዎች ሊመልሱልህ ይችላሉ። ይሄ ነው መልሱ። አይ ቆይ ችግር የለውም። አሁን ሰርኩላር ሪዝኒንግ እዛው እየተመላለስክ ስለሆነ ጥያቄውን ለሚሞሪፋይት አላህ በሌሊቱ በአንድ ሶስተኛው ክፍል አያውን ተጨማሪ ጥያቄ አመጣ። ተጨማሪ ጥያቄ አመጣ። እሱ ነው ልጠይቅ። አይደለም እዛው ነኝ። ጃቢር ተጠይቅና ትጠይቀኛለህ። ሚውት አድርገው። ቆይ ስማ እንጂ የምን ጠየቀኝ አይደለ? ጥያቄ ጠየቅ መለስው ነው። አሁን ደግሞ አልመለስከውም። ሚውት አድርገው። ሚውት አታድርጉ ካልሆነ ችግር የለውም። ቆይ ጥያቄን ስማ በደንብ ልጠይቅ። አንዴ ስማ በደንብ ጥያቄውን አድሬስ ለማድረግ ስላልፈለግ ስፔሲፊክ የሆነ ጥያቄ ልጠይቅህ። ስለ አካሉ ነው የምጠይቅህ ማለት ነው። ኦኬ አላህ በአንድ ሶስተኛው የሌሊቱ ክፍል ወደ ታችኛው ሰማይ ይወርዳል ይላል። እንዴ ከአርሽ በላይ ወደ ታችኛው ሰማይ ይወርዳል ይላል። በምኑ ነው የሚወርደው? ቀጥል መልስ። እሺ አሁን ደግሞ ምን መሰለ፣ ሁለት ጥያቄ ጠይቅኝ፣ ሁለቱም መለስኩ። የሶስተኛ ጥያቄ ነው የጠየቅ ያለከው። አንድ ጥያቄ ልጠይቅህ መልስና ይህንን እመልሳለሁ። ሚስማማ ከሆነ ይስማማ፣ ካልሆነ ችግር የለውም። ጥያቄውን ምን እንደጠየቅ አስታውሳለሁ። ምን ጥያቄ እንደጠየቅ አስታውሳለሁ። አንደኛ ነገር አላህ የት ነው አልከኝ፣ ከአርሽ በላይ ነው አልኩክ። አላህ ከአርሽ በታች የለም ምናምን የሚል ጥያቄ ጠይቀኝ፣ እሱም መለስኩልህ። ሶስተኛ ጥያቄ ደግሞ ምን ጠየቅ፣ አላህ በምንድነው አንድ ሶስተኛ ይወርዳል ምናምን የሚል አይነት ጥያቄ ጠይቀኝ። የሶስተኛ ጥያቄ ነው። እኔ አንድ ጥያቄ ልጠይቅና ወደ እኔ ጥያቄ እንሄዳለን። ይሄን ጥያቄ እኔ አንድ ጥያቄ ልጠይቅህ፣ ሁለት ጥያቄ ጠይቃል፣ አንድ ጥያቄ ልጠይቅህ። የተያያዘ ነው ምናምን ብለህ ፖለቲካ አልጨረስክም? እሺ ሚውት አድርገው። እሺ ባይ ዘ ወይ ጥያቄው በተለያየ አይነት ሲሆን ሶስት ጥያቄ መሰለህ እንጂ ያንኑ ጥያቄ የምትሮጠውን የምትሸሸውን ወደዛ ወደ መልሱ እንድትቀርብ እየረዳው ነው። ኦኬ ወደ መልሱ እንድትቀርብ እየገፋሁ እንጂ የተለያየ ጥያቄ አይደለም። በነገራችን ስለ አላህ ህልውና በአካል ነው እየጠየኩ ያለሁት። አንተ ምን ትላለህ? አንዴ በእውቀቱ ባይዘዌ በጣም በሚገርም ሁኔታ ኢሰንስ እያልከን ነበር። ኢሰንስ በነገራችን ላይ ባህሪ ነው። እሺ እንድታቀው በኢሰንሱ ከአርሽ በታች የለም ስትል ስለነበረ ማለት ነው። ኦኬ አክቹአሊ መልሰልኛል እኮ እዚህ ያለውን ከረሳ በተወሰነ መልኩ ተመልሶለታል። ከአርሽ በታች አላህ እንደሌለ አረጋግጠናል። ከአርሽ በላይ እንዳለ እና ፊዚካል እንደሆነ ቦታ እንደሚገድበው ከዚህ በታች አለ፣ ከዚህ በላይ አለ፣ ከዚህ በታች የለም ተብሎ እንደሚነገርለት እሱ በተዘዋዋሪ ነግረህናል። ያንኑ ጥያቄ ግን እየጠየቅኩ ነው። ጭራሽ ስፔሲፊክ ብቻ የሆነ ቦታ የተገደበ ብቻ ሳይሆን ከሆነ ቦታ ወደ ሆነ ቦታ ራሱ ምን ሙቭ እንደሚያደርግ አካል እየነገርኩ ነው። ስለ አካሉ ነው እየተነጋገረን ያለ ነው ማለት ሶ ዘ ሴም ኮሽን በዲፈረንት አገላለጽ ማለት ተመሳሳይ ጥያቄ በተለየ አገላለጽ። ስለዚህ ምን ብዬ ጠየቁ? ከአርሽ በላይ ነው አልከኝ። በምኑ? በአካሉ አልከኝ። ከአርሽ በታች አለ ወይ ብዬ ስጠይቅ አትመልስም። ሶ ያንን እንድትመልስ ምን ረዳው? አላህ አሁን ለምሳሌ ይወርዳል ብሏል። ከላይኛው ከአርሹ በላይ ከነበረበት ቦታ ወደ ታችኛው ሰማይ ይወርዳል ተብሎ ተነግሮለታል። ይህ የሚወርደው በእውቀቱ ነው፣ በዛቱ ነው፣ በአካሉ ነው፣ በምኑ ነው የሚወርደው ብዬ ነው የጠየቅኩ። ቀጥል። አዎ እንትን ነው እንደነገርኩ ሶስተኛ ጥያቄ ነው የጠየቅከው። ሁለት ጥያቄ ጠይቃል። እኔ መልስ ነው ብዬ ያሰብኩትን ነገር መልሻለሁ። መልሱ ምናልባት ለአንተ አጥጋቢ ላይሆን ይችላል። ቅድም እንደነገርኩ ነው። አጥጋቢ መልስ የምትፈልጉ ከሆነ አስተማሪዎች ተጨማሪ ማብራሪያ በሚሰጡበት ሁኔታ እኔ ቤት መጡና ጠይቁ ብያለሁ። አይ አንተ የምታውቀውን መልስ ችግር የለውም አልከኝ። ይሁን የማውቀውን መለስኩልህ። ስለዚህ ችግር ከሌለው ወደ እኔ ጥያቄ እንሂድ።
አይ እንትን አልልም የምትል ከሆነ አልጠየቅም የምትል ከሆነ ያው ላለመጠየቅ የምታደርገው ነገር ነው። ችግር የለውም። እኔ በግድ ካልጠየቅኩ ብዬ ነው ያንተን አላስጨንቅህም። ጥያቄ ተጠይቀ እባክህ ዮሐድ፣ አንድ ጥያቄ ላይክ ዋን ሲምፕል ኩዌስችን። ምን ቤጊንግ ዘ ኩዌስችን እያደረገው ነው ጃቢር ማለት ነው። ቤጊንግ ዘ ኩዌስችን ማለት ልመና አደረገው። አያችሁ አሁን ልመና ነው። ስቶፕ። ስማ ተደራርቦ ማውራት እውቀት አይደለም። እሺ ኦኬ። ጃቢር አሁን ተከትሎት የመጣ ምዕመን አለ፣ ወይም ደግሞ ጀግና የሚለው ያለ እውቀት ዝም ብሎ ሲያወራ ተከትሎት የሚመጣ ህዝብ አለ። አሁን ያንን ህዝብ እንዴት ያምልጠው? ሊያመልጠው ይችላል? አታመልጠውም። እዚህ ቤት ገብታል ማይ ብራዘር። ስለዚህ ምን እያረክ ቤግ እያረክ ነው? እባክህ ይሄንን ጥያቄ ያለፈኝና ተመልካቼን ላስደስትበት የምችለው የምሰግጥበት እድል ስጠኝ እያልክ ነው። አልሰጥም። ባይዘው እድሉን እሰጥሃለሁ። ባይዘው የምትሰግጥበትን እድል እሰጥሃለሁ። ችግር የለው። ሰግጠ ከኛ እጅ ስለማታመልጥ ማለት ነው። ግን የምታምነው እምነት ኮንፌስ አድርግ። አይዞ የምታምነው አምላክ ኮንፌስ አድርግ። እድሉን እየሰጠው ነው። በጣም ጸዴ እድል እየሰጠው ነው። እዚህ 2.3 ሰው እየተከታተለ ነው። ስለዚህ የምታመልከው አምላክ የሆነ ከአርሽ በላይ የነበረው ከዛ በኋላ ዲሰንድ የሚያደርገው አካል እንድትገልጸውና እንድታስረዳን እየከፈትኩልህ ነው እድል። ስለዚህ ያንን እድል ተጠቀምበት፣ አታምልጥ። ላለመጠየቅ ፈልገህ ምናምን ብለህ ፖለቲካ ለመስራት እየፈለክ ነው። እዚህ ባይዘው ማቹር የሆነ ሰው ነው ያለው። ያንተ ፖለቲካ በሚገባ የሚረዳማ የሚያቅሰው ራሱ ነው ራሱ ነው የወጣው። ማንም አላስወጣውም። ማይ ብራዘርስ ኤንድ ሲስተርስ ሰው የሚያመልከውን አካል እንግዲህ ቀጥል ያዲቆይ እኔ ተመልሶ ቢገባ ራሱ መጽሐፍ ቅዱስ አንብቤ ነው ሙስሊም የሆንኩት ብሎ የሆነ ሲያወራ ሰምቻለሁና እዛ ላይ እንደው ደህና አድርጌ ልጨምቀው ነበር። እንደው ቢገባ ኑሮ ተመልሶ አንተ ስጨርስ ቀጥል ያዲሽ። አረ መጽሐፍ ቅዱስ እኮ ባይዘው ይፈቅድለታል። ግን አይታችኋላ ብዙ ጊዜ ምን መሰላችሁ፣ እኔ እግዚአብሔርን ማለት ነው ይሄን ልጅ ለማስተማር ጥያቄ እንዲጠይቅ ምናምን አድርገን ብዙ ጊዜ ክርስቲያኖች ቤት ገብቶ ጠይቆ እዮባ ታስታውሳለህ? እየገባ ይጠይቃል። እኔ ስለ እስልምና ምንም እውቀት የለኝም ይላል። ይጠይቃል፣ ይመለስለታል። እስልምና ተጠየቅ ሲባል ራን ማምለጥ በቃ አንደኛ ነው። አሁን ግን ኦኬ ከአንተ በተሻለ መጠን ባይዘወይ ፖለቲካውንም በሚገባ እናውቀዋለን። ኦኬ እኔ ልሰግጥ ብል ባይዘወይ በማይሆኑ ነገሮች አይደለም ምን ሰግጠውኛ፣ ቢያንስ በምታምኑት ነገር እናንተ የምታምኑትን በቃ አስረዱ እስቲ ያብራሩ በማለት ነው። እስልምናውን እንድታውቁ እንድትገልጡ እድሉን በመስጠት ነው። በቃ ፈጣሪን አስረዳ፣ አብራራ። ይወርዳል ይላል ከአርሽ በላይ ነው አለ ብላችሁ የምታምኑት። በነገራችን ላይ ከዚህ በላይ ጣዖት የለም። ባይዘ ስፔስ እና ታይም ሊሚት ካደረክለት ለዛ አካል በፍጥረቱ ሊሚትድ የሆነ አካል ከሆነ እመኑኝ ይሄ ጣዖት ነው። ኦኬ እመኑኝ ይሄ ምንድነው? ጣዖት ነው። ያስረግጠን ነው የምንናገረው ማለት። ስለዚህ ይሄ በቦታና በጊዜ የተገደበውን አካልህ የምታመልከው አካል ግለጠው። ዝም ብለህ አንድ ነው ማለት ብቻ አይደለም። አንድ ነው ይላሉ፣ ይሄ እንደመፎክር ማለት ነው። አንድ ነው ምንድነው? አንድ ነው እኮ የአምላክ ለመገለጫ አይደለም። እኔም አንድ ነኝ፣ እሱማ አንድ ለአንድና ብዙ አንድ የሆኑ ነገሮች ስለ ያላደረኩት ነገር ማን ውጣለ እያወራን እንደምትወጣለ ኔትወርክ ነው ያስወረደኝ። ስለዚህ አልሰማኝም ማለት ነው። ቁጭ ብለህ ትሰማለህ። ኔትወርክ ከሆነ አልሰማህም ማለት ነው። ስለዚህ ትሰማለህ ማለት ነው። አየህ፣ ቴንክ ዩ። ስለዚህ ስማ፣ ጥያቄው ኔትወርክ ነው ያስወጣ ወንድማችን፣ ይቅርታ አድርገንለታል፣ ወይም ደግሞ ይቅርታ ያደርግልናል ሮጠ ስላለ። እሺ ጥያቄን ደግሜ ልጠይቅህ። ምን አልኩ? አላህ በአካሉ ከአርሽ በላይ ነው አልከኝ። በጣም ጥሩ። ከአርሽ በታች አለ ወይ ብዬ ስጠይቅህ መልስ እንጀሩ ማለት ነው መመለስ ስላልፈለግ ወይም ስላልፈቀድ ምን ብዬ ጥያቄውን አስተካከልኩት? አላህ በአንድ ሶስተኛው ምሽት የሌሊቱ ክፍል ማለት ነው ወደ ታችኛው ሰማይ ዲሰንድ ያደርጋል። ባይዘው ማስረጃ መክፈት ይችላል። እንትን ልትለኝ ትችላለህ፣ ልታተልቀኝ ትችላለህ። ያለ ማስረጃ እያወራ እንዳይሉ ማለት ነው።
አሁን አንተ እያስተማርክ ነው ጥያቄ ጠየቅክ ነው ያለከው? ጥያቄ ዝም ብዬ እኮ አይደለም። አሁን ምንድነው አንተ አሁን ቤት ስለሆነ እንደፈለክ እየሆንክ እኔን ፎርስ እያደረክ ማውራት ነው የፈለከው? እንደዛ አይደለም። ጥያቄን ላቀርብልህ ነው እንጂ በማስረጃ አንድ ጥያቄ ጠይቀ ኖ አንድ ጥያቄ ቆይ አንዴ ስማ አላህ የት ነው ያለው ብለህ አልጠየቅም። ጥያቄን ላቀርብልህ ነው። ስማ ማይ ብራዘር ማስረጃ ላቀርብልህ ስል ማስረጃ አላህ የት ነው ብለህ አልጠየቅም። ቆይ ጃቪር ኖ አይደለም እንዲህ እየተጫነች ነው። እሺ አልተጫነም እኮ ግን አይ ከዚህ በላይ እንዴት አላህ የት ነው ብሎ ጠየቀኝ አልጠየቀኝም? እንደዛ አይደለም ጥያቄው። ሁላችንም እየሰማን ነው። በአካል የት ነው አለ። ምን አልክ አንተ? ከአርሽ በላይ ነው አለ። አንድ መልስ ይሄንን ያዝ። ቆይ በአካል ከአርሽ በታች አንዴ ቆይ ከአካል በምንድን በአካል ከአርሽ በታች አለ ወይ ብሎ ሲጠይቅ ቀጥሎ አንተ የመለስከው መልስ ነበረ። ቆይ አንዴ የመለስከው መልስ ምን ነበረ? በእውቀቱና በምንድነው በአስተናጋጅነቱ ምናምን እንደዚህ የሆነ ነገር አልክና እኮ ለመልስልሽ ሁለተኛው መልስ ካሰማው በሰንሳ ልድገመኝ። ለምንድነው ተደርበ የምታወራው? ለምንድነው ስርስሪ የምታወራው? እያስረዳው አይደል እንዴ? እሺ ይሁት አድርግና ስማ። በአካል ከአርሽ በታች አለ ወይ ለሚለው ጥያቄ እየመለስክ የነበረው በአካል ሳይሆን በእውቀት ነው። ስለዚህ ላልተጠየቀው መልስ ስትሰጥ ረጅም ሰዓት ቆየ። ያን እንደ መልስ ቆጠርከው አንተ ማለት ነው። ወይንም ደግሞ መልስ ነው ብሎ ያስቡ እና ደግሞ ተከታዮች አይፈሩብኝ ብለ እየታገልክ ነው ያለው። ስለዚህ አሁን ማስረጃ አውጥቼ እጠይቅሃለሁ እያለ ነው። ማስረጃውን ያሳየናል፣ ከዛ ይጠይቅሃል ነው። ማስረጃው እንዲታይ አልፈለግክም ነው? አይ እንደሱ አላልኩ። አሁን ምን መሰለህ እኔ ደግሞ ማስረጃውን ያሳይ ይጠይቅ። አውራ ከመሆን እንዴ ምን ሆነ ነው? አውራ እኔ ደግሞ ላውራ። ለምንድን ነው ሰው የምታፍኑት? ምንድን ነው ችግር? ምኑ ላይ ነው? እኔ አሁን ያወራሁት ላይ ምንድን ነው የምታወራው? ሁሉ ነገር ላይ እኮ አይወራም። አወራክ አይደለ? እኔ ደግሞ ላውራ። አንተ ስላወራክ እኮ ትክክል ነክ ማለት አይደለም። እኔ አወራሁ እየተነጋገርን አይደለም። እናንተ የምታወሩትን ቁጭ ብዬ ለመስማት እኮ አይደለም የገባሁት ብሮ። ሀሳብ አወራክ፣ እኔም ሀሳብ አለኝ፣ መስማት አለብን። ጥያቄው ላይ በቃ ዮባ ሚውት አድርጌዋለሁ። ዮሐድ እንትን ጥያቄው ላይ ትኩረት ይደረግ። በቃ ሚውት አታድርጉኝ፣ ዝም ብላችሁ ላብራራ ስለሚሆን ወደ ጥያቄው ይልክ። በቃ በጣም ኖርማል ነገር እኮ ነው። ወደ ጥያቄው እኔ ማለት ነው። በጣም የሚገርም ለምንድን ነው የምፈሩት? ጥያቄ ተጠይቀ የሰው ወሬ ለማብራራት የሰው ወሬ ካላብራራ ብለህ ከምትታገል እምነትን አብራራ። ኢዮብ ያወራውን ካላብራራው ከምትል የተጠየቀውን ሐዲስ አብራራ። አቁና ና ላቅርብ ጥያቄ ሳትጠየቅ ነው እንዴ የምታብራራው? ና እንጂ ና ጃቢር ቆይ ና አታመልጥም። ዛሬ ገብተሃል እኮ የትም አትሄድም። ና ሐዲስ ተገልጦ አብራራ ስትባል ትተህ የሰው ወሬ ካላብራራ፣ ኧረ የማልቀስ ምዕራፍ። ቆይ አንዴ እባክህ ተረጋጋ እንጂ አንዴ ሚውት ተደረጋለህ። አንድ ጥያቄ ተጠይቁ፣ በርታ በሉና ጥያቄ አይዞህ አትሄድም። የትም አንጠይቅም። ተረጋጋ አንዴ። ሳትመልስ የምን አንድ ጥያቄ አትበል። አንድ ጥያቄ ሳትመልስ ትመልሳለህ ወይስ ትጮኻለህ? ጮኸህ ነጥቡን ባይዘው ለመመለስ ቅድም የጣለውን ነጥብ ለመመለስ ትጠየቃላችሁ አትጠየቁም ብሎ ጥያቄ ተጠይቁ። እስቲ በአንተ ሚውት አድርግ። ምን እየሆነ ነው? እንዴ ከእናንተ በላይ ትጃጃላለ እንዴ? አንዴ ኦርቶዶክስ መልስ አላት፣ ግን መልሱን አትናገር። ሚስጥር ነው። አንተ ግባና ጸልይበት ብሮ። እኔ እኮ ከዚህ በፊት ነግሬሃለሁ። ፕሮቴስታንት ተራራ ይወጋል፣ እነጃ ትሪኒቲን ይወጉታል ብያለሁ። ላይክ አንድ ጥያቄ እኮ ነው። እኔ አሁን 3 ጥያቄ ጠይቀኝ። እኔ አልጠየቅም እኮ አልኩኝ። እኔ አልጠየቅምም አላልኩም፣ ግን ይሄን ሁላ ነገር ሆኜ መለስኩለት። ኢሶኬ ብዬ ማለት ነው። ላይክ ሁሉም ጥያቄ እንትን አልኩ። ኤኒሃው እስቲ አንተን አንድ ጥያቄ ልጠይቅ። ቤሪያ እግዚአብሔር ሁሉም ቦታ አለ በመለኮቱ? ይሄ እኮ የራሱን መጽሐፍ አለማንበቡ እኮ ነው የሚያሳየው። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 11 ላይ ኑ እንውረድ ሲል ይናገራል። ከየት ወዴት ነው የሚወርደው ብሎ መጠየቅ እኮ ነው። አንደኛ ጢሞቴዎስ ምዕራፍ 6 ላይ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ።
ስለ ማንነት ነው የሚያወራው። በማንነት እግዚአብሔር በሁሉም ቦታ ይኖራል ብሎ ማውራትም ማመንም መጽሐፍ ቅዱስን አለመረዳት። ጀስት ሙስሊሙን እንቃወም በምን እንቃወም ነው የገባኝ አሁን እነሱ ጋር ያለው ማለት ነው። የክርስቲያኒቲን ቤዝ ያደረገውን ቲቺንግ እንዴት እናስተምር ሳይሆን ጃን እንዴት እንቃወም እና በቃ ከስሮኝ ድክም ምስል ነበር ጃይ። ኦርቶዶክስ መልስ አላት፣ ግን መልሱን ለማንም አትናገርም፣ ሚስጥር ነው፣ ደብቃ ይዘዋልኝ። ብቻ ያስቃል፣ በጣም ነው የሚያስቃል። እና እኔ በጣም አንድ ጥያቄ ነው መጠየቅ የፈለኩት የነበረው አንድ ሲምፕል ኩዌስችን ማለት ነውና አይ ዶንት ኖ እንዴት እንደምንግባባ አላውቅም። በጣም ነው የሚያሳዝነው አንድ ጥያቄ ላለመጠየቅ። ታውቃለህ ባለፈው አንድ ትልቅ መምህር አላቸውና በስላሴ ጉዳይ እንወያይ ምናምን ብሎ መልስልሃለሁ የፈለግከውን ጥያቄ ጠይቅ ብሎ ትልልቅ ነጥብ አስጥየው ነው የወጡት እና ተንጨበቃ የእሱ እንትን አለባቸው ገባካ። እና አይ ዶንት ኖ እንዴት እንደሆነ እነሱ አሁን መልስ መመለስ ላይ ሳይሆን ፎከስ ያደረጉት የሆነ ክብራቸውን እንትን ማለትና እዛ ጋር እንዳይቀለሉ የሆነ የቀለሉ አይነት ስሜት እንዳይሰማቸው ምናምን ነገር ነው እንጂ አንጠየቅም በማለታቸው አቀለልካቸው እኮ። አሁን እነሱ የሚዲያ ሰዎች ናቸው፣ የሶሻል ሚዲያ ሰዎች እንጂ የእምነት ሰዎች አይደሉም። እምነት በእውቀት ሙላት የምትገልጥበት እንጂ አንተ ትሪኒቲን አስተማሪና መስካሪ ከሆንክ እንደውም ከመጠየቅ ይልቅ መጠየቅን ነው የምትወደው። ኑ ጠይቁኝ እመልሳለሁ ነው እንጂ ማለት ያለብህ ካልጠየቅኩ እንቧ ከረዩ ትላለህ እንዴ? እንደውም ይሄንን እድል እኮ ለአንተ አግኝታ እውነትን መመስከር ነበር የነበረባቸው ማለት መጠየቅ ነው የምትፈልገው እንጂ ብጭብጭ አንበጫበጭካቸው። እግዚአብሔርን በሶ ነው ያረካቸው። ደግሞ ጀግና ነን ባዮች የተቀመጡት ከላይ እኔ ደግሞ እኮ በጣም የሚያናድደኝ ሪፍሌክሽን ይሰጣሉ። ከዛ ሪፍሌክት ላደርግ ስል ሪፍሌክት አታረግም ይሉኛል። የምር ማለት ነው። እውነት በጣም የሚያናድደኝ ማለት ነው የምር። እና ክርስቲያኖች ጥያቄ ተጠይቁ እባካችሁ። እኔ ወላሂ ነው የምልህ ማለት ነው። እኔ ሀቅ ነው የምነግርህ፣ የዛሬውን አይደለም ብሄሪያ። እኔ ወደ ቲክቶክ ስመጣ ከክርስትና ወጥቼ ነበር እና ክርስትና ላይ ያለኝን ጥያቄ አስመልሼ ወደ ክርስትና ልመለስ ነበር የመጡት። ወላሂ አላህ በሚያውቀው ማለት ነው። ዘይዲ ዘሴም ሺት ማለት ነው። ይህን ነው እያደረጉ የነበሩት። ይዛል ምንድነው ሃይማኖት የለኝም። ምንድነው የምታምነው? እኔ አንድ ፈጣሪ እንዳለ አምናለሁ። አንድ ፈጣሪ እኮ የሚያምን ሰው አለ። እኔ እስከማውቀው ሃይማኖት ላይኖርክ ይችላል። ገባካ? ግን አንድ ፈጣሪን ታመልካለህ። በዚህ አይነት መጣው፣ በእንደዚህ አይነት ፖዚሽን መጣውና ጥያቄ ጠይቃቸዋለሁ። እረዳቸው አይጠየቁ እረዳቸው ሰይፋቸው ማለት ነው። ምክንያቱም እነሱ ጥያቄው እንትን ማለት የሚፈልጉት መመለስ የሚፈልጉት የአንተ ጥያቄ ውስጥ ላይክ አንተን በመጠየቅ አንተ ሞክ በማድረግ ውስጥ ነው ጥያቄውን ሃይድን ማድረግ የሚፈልጉት ማለት ነው። እና ለምሳሌ ኦርቶዶክሶች እየሰማችሁ አላችሁ እዚህ ማለት ነው። ወላሂ በኦርቶዶክስ ሃይማኖት ፍጡር ይመለካል አይመለክም የሚል ገብቶ ያናገረኝ። ፍጡር ታመልካላችሁ፣ የተፈጠረ ነገር ታመልካላችሁ። ኦርቶዶክሶች ፍጡር የተፈጠረ ነገር ፈጣሪ አይደለም ፍጡርም ታመልካላችሁ። ኦርቶዶክሶች አናመልክም የምትሉ ግቡ እንትን ነው። በነገራችን ላይ ጃዬ ፐርስፔክቲቭህ ከኔ ጋር ተመሳሳይ በመሆኑ ጥያቄዎች ይጠጠሩባቸዋል። እኔ ላይም አሁን እንደዛ ነው የሚሆነው። አሁን ይገባና የፈለከውን ጥያቄ መልሰለት 2-3 ጥያቄ እሱ ጠይቆ እንደ እንትና ነው የምትሆነው። ያ ማን ነው ይሄ ኤርዶጋን የአሜሪካ ሚዲያ ላይ አንድ ደቂቃ እንዳለው ማለት ነው። አንድ ጥያቄ ባካችሁ አንድ ጥያቄ እና ወፍ ምላሽ የለም እኮ ምላሽ ስለሌለ ነው። ጀስት እንደ ባሉን ተመልከታቸው። አፉፋ ውስጡ አየር ነው። ብትነካው የፍንዳታ ጩኸት እንጂ ሌላ ነገር የሚሰጠው ነገር የለም። እና ለዛ ነው ጃዬ ካለ እነሱ ጋር የሆነ ነገር ካለ አሁን እኔ ያነሱት ነገር በጣም ስላሳቀኝ ነው። መጽሐፍ ቅዱስን አለመመልከታቸው ነው። በጣም ነው ኮስ እኔ እኮ ገስት ልኬ ያስገቡኝ ያልኩኝ ነው። አለመመልከታቸው ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል እግዚአብሔርን ካለ ምን ብሎ ሊሽር ነው? በነገራችን ላይ አንተን እቃወማለሁ ብሎ ጃዬ መልሶ ባይብልን እየተቃወመ ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል የተባለው መለኮታዊ
ምንነትና ማንነቱ ነው እንጂ በሁሉም ቦታ መለኮታዊ ማንነቱ ያለ ቢሆን እንዴት ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ተባለለት? እና የራሱን መጽሐፍ ገልጦ አላየውም። እና አንተን እቃወምሃለሁ ብሎ የራሱን ትምህርት ነው የተቃወመው መልሶ ማለት ነው። ቀጥታ አንድ ጊዜ ምን እንደሆነ ታውቃለህ? ከአንድ ሰለምቴ ልጅ እንዲህ ይከቧትና ለአምስት ሆነው እነዚህ ሰዎች ማለት ነው ገባካ? ይከቧትና አንቺ የምታመልኪው አምላክ እኮ የሆነ ቦታ ተቀምጦ ነው ያለው ምናምን ነገር ብሎ ሙድ ይዙባታል ማለት ነው። ሞዴሬተሮች እንትን እያያችሁ ኮመንት የሚሳደብ ሰው ሙስሊምም ክርስቲያንም ይዩት አድርጉ እና አላህ ከአርሽ በላይ አርሽ ላይ ተቀምጦ ነው ያለው ምናምን ነገር ይሏታል። እንደዚህ አይነትኛ ትምህርት የለንም ገባካ አይደለ? እና እንደዚህ እያሉ ሙድ ይዙባታል ማለት ነው። ከዛ ምን ይሏታል? የኛ አምላክ እግዚአብሔር ግን ሁሉም ቦታ አለ ምናምን ብለው እያሳመኗት ነው ማለት ነው። ይሄው ሁሉም ሰው ያውቃል ማለት ነው። ከዛ ምን ብዬ ጻፍኩላት መሰለክም? አሳመኗታል እኮ ልጅቷን ሼም ይዟት እኔ በቃ እንደ የተወሰነ አምላክ ነው ያለኝ ምናምን አይነት ነገር ብላ ማለት ነው። ከዛ ምን ብዬ ጻፍኩላት መሰለ? መለኮት አንተ ውስጥ አለ ወይ ብለሽ ጠይቂው አልኳት። ይሄንን አሁን አይመለሱትም። ቤሪያ እኔ ነኝ ያለ ክርስቲያን እግዚአብሔር ሁሉም ቦታ አለ በኤሰንሱ ወይ በመለኮትነቱ ሁሉም ቦታ አለ ብሎ የሚያምን ክርስቲያን እናንተ ውስጥ መለኮት አለ ወይ ብለህ ጠይቃቸው። አይመልሱትም። መንፈስ አለ የመንፈስ ቅዱስ ማደሪያ ነው our question ነው። መንፈስ አለ የለም አይደለም። መለኮት ኢየሱስ ክርስቶስ ማንም ሊደርሰው በማይችል በታላቅ ብርሃን ውስጥ ይኖራል የተባለው መለኮት ማንም አይቶት አያውቅም የተባለው ያ መለኮት ማንም ሊደፍረው ሊጠጋው የማይችለው መለኮት እናንተ ውስጥ አለ ወይ? ይሄን የሚመልስ ክርስቲያን አለ? ቤሬ መለኮት ውስጣችሁ አለ? በነገራችን ላይ አሁን የእግዚአብሔርን አኗኗሩና የተነገረበትን መንገድ አለመረዳት ነው። ኢን ክርስቲያኒቲ እግዚአብሔር ማንነቱ እና እውቀትና መንፈሱ የሚባል ነገር አለ። ማንነቱ ማንም ሊቀርበው በማይችል ብርሃን ውስጥ በዘላለማዊ ዓለም ሳይፈጠር በሚኖርበት ቦታ ነው ማንነቱ የሚኖረው። አሁን በእውቀቱና በመንፈሱ ግን በሁሉም ቦታ ይኖራል። መዝሙረ ዳዊት ላይ ያንን ነው መጽሐፍ የሚነግረን። ወደ ምድር በወርድ ወደ ባህር ውስጥ በገባ በሲኦል ብሄድ እያለ ያለው በእውቀቱና በመንፈሱ ነው እንጂ በማንነቱ አይደለም። ማንነትና የእውቀትና የመንፈስን ሙላት አለመለየት ነው። እግዚአብሔር በሁሉ ቦታ ይኖራል ሲባል ያ ቃል ነው ሁሉም ቦታ ያለውን ነገር ያ ቃል ነው እንጂ በማንነቱ ይኖራል ምን ማለት በማንነቱ ሎጂኩም አያስኬድም፣ ንግርታቸውም አያስኬድም። እና በነገራችን ላይ እግዚአብሔርን ተቀበል ከመንፈሱ ስለሰጣችሁ እግዚአብሔር በእናንተ ውስጥ ይኖራል ይላል አይደል? ከመንፈሱ ስለሰጠ ከመንፈሱ የተነሳ ነው። በሌላ አባባል እግዚአብሔር በሁሉም ቦታ ይኖራል ከተባለ በሰይጣን ውስጥ ይኖራል ማለት ነው። ሰይጣን የእግዚአብሔር ቤተ መቅደስ ነው ለማለት ነው? አያስኬድም። ሰዎቹ የሚናገሩትን ነገር አያውቁም። ጀስት እና እኔ አንተን ለመቃወም ብቻ እንደተናገሩ የሆነ እንደተንጫጩ ነው የምረዳው። ጃዬ ወደ ቢሮ ልወጣ ነው ላይ። እሺ ቤሪያ ቲንክ ዩ ኡስታዝ ሙራድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ጃይ አልሐምዱሊላህ። ሀሳብ ካሉት አልሐምዱሊላህ። ወላሂ እኔ እየታዘብን ነበረ። ጀዛከላህ ወላሂ የሚገርም ነገር ነው ያየነው። አስገብተውኝ ነበር በነገራችን ላይ እኔ ጥያቄ እንትን በሉ ምናምን ብለው ገብቼ ነበረ። ሚውት ይዘው ብሎክ አድርገው አስወጡኝ ጭራሽ ራሱ ማለት እንዳልመልስ። እነሱ የሚፈልጉት ጥያቄ ጠይቀው እንዲመለስላቸው አይደለም፣ እንዲመለስ ራሱ አይፈልጉም። ሲጀምር ጥያቄ የሚጠይቁት እንዲመለስላቸው አይደለም። በዛ በጥያቄ ውስጥ የሆነ ብዥታ ለመፍጠር፣ ለመጮህ፣ ለመሳለቅ፣ እንትን ለማለት ነው። እና ወላሂ አንተ ጃዬ ምርጥ ነገር ነው እዛ ጋ እንትን ያልከው። ጀዛከላህ ኸይር። በደንብ አድርገህ ያስረዳሃቸው። አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ የንዚሉ ረቡና አሉን፣ ጌታችን አላህ ይወርዳል አሉን። طيب እኛ ሐዲስ ንዙል እንቀበላለን፣ አላህ ይወርዳል እንላለን። ከይፍ እንዴት ነው የሚወርደው? እሱን አናቅም፣ እንዴት ታውን አናቅም። እኛ ልክ መስማቱን እንደምናጸድቅ እንዴት እንደሚሰማ እንደማናቀው ሁላ ማየቱን ስናጸድቅ እንዴት እንደሚያይ እንደማናቀው ሁላ ሌሎችም የአላህን ባህሪያቶች አላህ ይወዳል ስንል ሌሎችም የአላህ ባህሪያቶች ስናጸድቅ እንዴት ታው ውስጥ እንደማንገባው ሁላ አላህ ይወርዳል። እንዴት ነው የሚወርደው? እሱን አናቅም፣ እኛ አልተነገረንም። ባልተነገረን ለኛ
ፍልስፍና ውስጥ አንገባም። አላህ ስብሐነ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ይወርዳል አሉ። ይወርዳል ማለታቸው ራሱ አላህ ከአርሽ በላይ መሆኑን ያሳያል፣ ከሰማያት በላይ መሆኑን ያሳያል። ለምን ይወርዳል ከተባለ ከላይ ነው። ነገር ግን ሲወርድ እንዴት ነው? ሰማይ ሊያጠለው ነው ወይ? መላእክቶች ከላይ ሊሆኑ ነው ወይ? ከአርሽ ለቆ ነው ወይ? እንቆማለን። ነቢዩ ዓለይሂ ሰላቱ ወሰላም ባቆሙ ቦታ ላይ እንቆማለን። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ይወርዳል አሉ እምነት የመሰከሩ። ይሄ እንግዲህ እምነታቸው ነው። አሁን ይሄንን ቁርአን ነው ወይ ደግሞ ሙስሊሞች ሲሉት ግን ሙስሊሞች እኮ እንዲህ ነው የሚያምኑት ብለው ለማንተን ለማለት ይሞክራሉና አንዳንዴም እምነታችሁን ለሙስሊሞች ብላችሁ ባትክዱት ቤሪያ እንዳለው ቅድም ሙስሊሞች ለሚሉትን ወይ ደግሞ ሙስሊሞች ስላሉት ብቻ ሙስሊሞችን ለመቃወም ብላችሁ የራሳችሁን እምነት ግን አትካዱት። እምነታችን እንዲህ አይደለም ብላችሁ የራሳችሁን አስተምህሮ ልትክዱት አይገባም ነው። ጀዛከላ ጃቢር እንትን አልኩኝ አረዘምኩት፣ አፉ በሉኝ። ይሄ እንድታዩት ብዬ ቀጥም። ኦኬ ኢሳቁ ጀዛከላ ሄር። ሳላ ኔትወርክ እያስቸገረው ስለነበረ ለሱ እድል ልስጠውና ጀሙቲን ፎሎ አድርጓት። እሺ ጀሙቲ አዲስ አካውንት ነው መሰለኝ፣ አይ ዶንት ኖ። ፎሎ አድርጓት፣ ትጠቀሙባታላችሁ። እሷን ፎሎ አድርጓት። ሳላ ካለክ ቀጥልና እስቲ ዘጁሪ እሺ ሀቢቢ ታብታብ አድርጉ። ታብታቡ ለማለት ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቂቀተን መጀመሪያ ባረከላሁ ፊክ ጃህዬ ማለት አንዳንድ ጊዜ እንደዚህ አይነት ሰው ሲገነዘብ ስፔሻሊ አዲስ ሰለምት ሆኖ ፊጥራ ላይ ያለ ግንዛቤ ማለት በነገራችን ላይ ግንዛቤ በፊጥራ በተፈጥሮ ልትገነዘው የምችለው ግንዛቤ ነው። በጣም ቀላል እና ለአይምሮ ግልጽ የሆነ ነገር ግን ከተለያየ አይነት አንጻር ባለ ማህበረሰብ ውስጥ እንደዚህ አይነት ነገር ለመገንዘብ በጣም ደስ ሐቂቀተን ደስ ነው ያለው። የተቀመጠውን ቁርአን ላይ የተቀመጠውን ነገር ቁርአን ላይ የተቀመጠውን ነገር ቢቀጥልም እኮ እሱ የሚፈላሰፈውን ነው የሚያመጣብህ። አንተ በቃ ቁርአንና ሐዲስ ላይ የተቀመጠውን ነው ወረደን ቢል ይወርዳል። ከዛ ሲወርድ ከታች ቆሎ ከላይ ለቀቀ የሚል የለም፣ እንደዚህ የሚል የለም። በቃ ይወርዳል ነው። ከአርሽ ትቶ መጣ ምናምን የሚል ነገር የለም። እንደዛ ሊፈላሰፉብህ ማለት ነው። በመጀመሪያ ደረጃ ይሄ ፍልስፍና የሚያስገባ ነገር አለ። ምስላ ስትናገር በተነገረ ምን ትቆማለህ? ደስ ይለኛል። ሐቂቀተን በቃ የተነገረን ነገር ብቻ አስቀምጥ። ይሄ በጣም ደስ ይላል። በነገራችን ላይ ከመልሶች ሁሉ ምርጡ መልስም እሺ እሰማለሁ ትሰማለህ ሳላ ቀጥል። ኦኬ እና በጣም ምርጥ መልስ እና ትክክለኛ መልስ ነው። ሙስሊም ሊመልስ የሚገባው መልስ ይህ ቁርአንና ሐዲስ ላይ ስለ አላህ የተነገረን ማጽደቅና ማጽደቅ ብቻ፣ ባልተነገረን ላይ ደግሞ አንገባም። በቃ ይሄ የሙስሊሞች ኢዕቲቃድ ነው። ትክክለኛ ሙስሊሞች ኢዕቲቃድ ነው እና በጣም ደስ ብሎኛል። ትልቁ ነገር ምንድን ነው? ብዙ ጊዜ ደግሜ ነግረው ሁልጊዜ ስህተት ላይ ያሉ ቡድኖች፣ ጥመት ላይ ያሉ ቡድኖች በማንኛውም መንገድ ካየህ የእነሱን እምነት ትክክል ለማድረግ የሚፈልጉት ሌላው ላይ ስህተት በመፈለግ ነው። አሁን ለዚያ እኮ አንተ እንድትጠይቀው ያልፈለገ ምንድን ነው የእሱ ትክክልነት የሚጋለጠው አንተም በሆነ ነገር ስህተት የሚመስል ነገር እንድትሰራ ስለሚፈልግ ነው። ከዛ በኋላ አያችሁ የሙስሊሞች እምነት እንደዚህ ነው፣ በዛ በሙስሊሞች እምነት በሚለው አሁን አንተ ሰራህ ይባል ኢኔሴንስ ነው። አሰራ ምንም ነገር የለም፣ ግን በዛ ነገር ላይ ተንተርሶ የእሱን እምነት ለማረጋገጥ ሲሞክር በመሰረቱ እንደዚህ አይደለም እንደሚረጋገጠው። እኛ እንደ ሙስሊም የሙስሊሞች እምነት ይህ ነው፣ ትክክለኛው እምነት ይህ ነው፣ የእናንተ ደግሞ ከዚህ አንጻር ስህተት ነው ነው የምንለው። እንደዚህ ማድረግ ነበረበት። አንተ በተነጋገረች መሰል መጀመሪያ እኔ ልጠይቅ አንድ ጥያቄ፣ ከዛ ላይ ደግሞ ይጠይቃሉ። በዚህ ነበር ተስማማችሁ። በዚህ ደረጃ መግባት ነበረበት። ከዛ በኋላ ለማራዘም ነው። ከዛ ላይ ያን ስትመልስ እንደዚህ ከሆነ እኮ እንደዚህ ነው በቃ ይጋተታል። መጨረሻ ላይ ያስወጣሃል። ይሄ ምንድነው? መመለስ ስለማይችሉ የእነሱን ጥያቄ የሚጠየቁትን መመለስ ስለማይችሉ ጠያቂ ብቻ መሆን ይፈልጋሉ። ከዛ በዛ ጥያቄ ደግሞ መልስ እንደሚሰጣቸው ያውቃሉ። ግን በመልሱ የሆነ እንከን በመፈለግ ወይም ደግሞ ለሰዎች እንከን እንዲመስል በማድረግ የእነሱን እምነት ትክክለኛ ማለት ነው። ግን አትሸወዱ። እምነት የሚመሰረተው በማስረጃና በመረጃ ላይ ነው እንጂ በሌሎች ስህተት ላይ እምነት ሊመሰረት አይችልም። እና ይህን ለማድረግ የምትጥሩ ሰዎች በጣም የሚያሳዝነው። ሐቂቀተን ስለ እስልምና ከፈለጋችሁ ሌት ተቀን ነው የምንናገር። በማንኛውም መንገድ እስልምና ላይ እናንተ ብቻ በስርዓት ጠይቁኝ። ማንኛውንም ጥያቄ ጠይቁ። ጠይቃችሁ ያልተመለሰላችሁ ጥያቄ የለም፣ ወደፊትም የማይመለስላችሁ ጥያቄ የለም። ግን እናንተ ግን መጠየቅ ካልፈለጋችሁ ችግር የለውም። እኛ ግን በአላህ ፍቃድ የእናንተንም የእኛንም እያስተማረን
ግልጽ በሆነ መንገድ ሰዎችን በአላህ ፍቃድ ወደ እስልምና እያመጡ ነው ወንድሞቻችን እህቶቻችን። አልሐምዱሊላህ ደስ ይላል። አሁንም እየሞገታችሁ ያላችሁ እኮ ሱብሃንአላህ ትናንት ከእናንተ ጋር የነበረ የእናንተን እምነት ሲከተል የነበረ ግን ያ መንገድ አይምሮውን አሰርቶ ያለውን መጽሐፍ አንብቦ ተረድቶ ትክክለኛውማ እስልምና ነው ብሎ ያመነ ሰው ነው። የለም እኮ ሐቂቀተን መጥቶ በድፍረት እኔ እኮ በፊት ሙስሊም ነበርኩ ይሄ ነገር ትክክል አይደለም ብሎ እስልምና ሊሞግት በድፍረት ሊሞግት የሚችል አንድም ሰው። ዛሬ ግን እያየናቸው ነው። አብዛኛው ክርስትናን የሚሞግተው ሐቂቀተን ከ180 ምናምን 70% በደንብ አድርጎ የሚሞግተው አብዛኛው ሰለምቴ ነው። እነ ኡስታዝ ወሒድን እነ አህመድ በጣም ወላሂ ሐቂቀተን የሚገርመኝ ሰው አላህ ሱብሓነሁ ወተዓላ ዲኑን የሚነስረው በፈለገው ሰው። ዛሬ እኛ ጠላቶቻችን የምንላቸው ሰዎች በእነሱ ይነስራል አላህ ሱብሓነሁ ወተዓላ። ለዚህ እኮ ነው ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሲፈልግ ዲኑን ቢረጁሊን ፋጅር አማጺ በሆነ ሰው ዲኑን ሊነስር ይችላል። ይሄ በቃ የአላህ ተአምር ነው። ሐቂቀተን በጣም የሚገርመኝ ነገር ይሄ በጣም ለእስልምና ጠላት የነበሩ ሰዎች ለእስልምና ነስር ሰበብ ያደርጋቸዋል። ለእስልምና ድል ሰዎችን ወደ እስልምና እንዲጠሩ ያደርጋቸዋል። ከእስልምና ሲያስጠነቅቁ የነበሩ እስልምናን አውሬ አድርጎ ሲሉ የነበሮችም በዚህ መልኩ ይቀይራቸዋል። ይሄ ምንድነው? የአላህ ተአምር። የለም እኮ በተቃራኒ ስታይ ብዙ ሰው ሐቂቀተን በደንብ ያወቁት ይሰልማሉ። ጃ የምትለው ንግግር በጣም ደስ የሚል ንግግር አለ። መጽሐፍ ቅዱስን የተረዳ ሰው ሙስሊም ይሆናል። እውነት ለመናገር ትክክለኛ ንግግር። ማንኛውም ሰው መጽሐፍ ቅዱስን ከተረዳ ያለው አማራጭ ሙስሊም በሆኑ፣ ያለበለዚያ ኩራትና የሆነ ጥጋበኝነት ይዞት እዛው ካልቀረ በስተቀር ምንም አማራጭ የለም። ለዚህ ነው ብዙዎች እየተረዱ እየመጡ ያሉት። ይሄ ደግሞ በጣም የሚያስደስት ነገር ነው። ማሻአላህ በርታ፣ አላህ እውቀት ይጨምርልህ፣ ፍላጎትህን ይጨምርልህ። ከምንም ነገር በላይ ደግሞ አላህ ኢኽላሱን ይስጥህ። በምትሰራው ስራ ላይ ትልቁ ነገር ስለሆነ አላህ ኢኽላስ ይስጥህ። ሐቂቀተን ደስ ስላለኝ ነው እንጂ ብዙ መናገር ፈልጌ አይደለም። ባረከላሁ ፊክ። ቀጥል። እሺ ጀዛከላ ይርሳላ። ያው የተናገርከው ነው። ምንም እንትን የሚደባበስ ነገር የለም። እስቲ አንዳንድ ነጥቦች እናነሳለን ኢንሻአላህ። ዘጆርኒ ቀጥይ እስቲ። እኔ አንቺ ስታወሪ በቃ መስማት ደስ ይለኛል፣ ግን አትገኝም እና ወሳኝ ሰዓት ደግሞ መጣሽ። የሚገርመው ነገር ነው። እስቲ ቀጥይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እስልምና እንዴት እያደረገች ነው? የበረታሽ ነው ወይ? አልሐምዱሊላህ። አዎ ደህና ነኝ አልሐምዱሊላህ። ቀጥይ። ፍሰሽ ነው የሚባል? አይ እኔ ያሰብኩ ነበር አንዳንዴ ወላሂ ላይክ የሚሰማው ሰው የሚያገናዝብ አይመስላቸውም መሰለኝ። ሰምታይምስ ቆም ብሎ ማሰብም ጥሩ እኮ ነው አንዳንዴ። ላይክ ማለት ላይክ አንዳንዴ ሰዎች የምናወራውም የምናውቀውም ነገር ብቻ ትምህርት ተብሎ እየተወራ ነው። ሰው ቆም ብለው ማሰብ ነበረባቸው ባይናው ብዬ አስባለሁ። እኔ አሁን ማለት እንትን አይደለም አሁን የሆነን ሰው መልሶም ሳይመልስም ማስወጣት ማሸን ኢትስ አውት ኦፍ ዳት። አሁን ላይክ ከዛ ወጥቷል ነገርየው። በቃ እነሱ ኤቭሪዴይ የጮሁ ኤቭሪዴይ ሰው እየሰለመ ነው። ሶ when it comes to እንደዚህ አይነት ፖይንት ላይ ሰው ማሰብ ነው ያለበት ቆም ብሎ what's happening exactly ማለት ላይክ እኔ እውነት እንዲሁም ጃም እንዳለው ሰላም እያለው እንደነበረ መጽሐፍ ቅዱስንና የመጽሐፍ ቅዱስን አመጣጥ ወይም ደግሞ እንዴት ኦርጋናይዝ እንደተደረገ አሁን ያለው ባይብል እዚህ ስቴጅ ላይ እንዴት እንደደረሰ ካወቀ አንድ ሰው ወላሂ በጭራሽ ክርስቲያን መሆን አይችልም። ማለት ምንምም there is no እንትን የሆነን ጸሐፊው የማይታወቅን መጽሐፍ አላመንሽም ብሎ ማንም ሰው ሊሞግተኝ አይችልም። ሶ በጣም በቃ ላይክ ኮንሺየስ መሆን መቻል አለባቸው ብዬ አስባለሁ። ላይክ ማለት እውነት ነው ሐሰት ነው ሌላ ነው። መጽሐፉን ተቀብለህ ነው ሁላ መጽሐፍ ላይ ያለው ፖይንት ላይ እኮ የምታወራው። ቤዚክሊ ኦሪጂናል የሚባል መጽሐፍ የለም። ይሄ እንትን ነው ላይክ ማለት ሰው ይህንን ለማወቅ ምንም ነቢይም ነቢያትም መሆን አይጠበቅበትም፣ ምንም መሆን አይጠበቅበትም። ጀስት ሄዶ ማብራሪያውን ማንበብ ነው የሚጠበቅበት። ሶ እንደዚህ በሆነበት ሁኔታ የሰው ደግሞ ስለሆነ በጣም ብዙ ክሊርሊ የሚቃረኑ ነገሮች ባሉበት ሁኔታ አይቻልም። አሁን ወላሂ እኔ በጣም ማለት አሁን ሳስበው ይገርመኛል አንዳንዴ ብቻ ላይክ በቃ የእግዚአብሔር ሰዎች እቺ ነች ሁሌም ስንባል የነበረው የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው ነው የጻፉት። ወላሂ በጣም አሁን በቃ ሳስበው በጣም ማለት they never told us even
መጽሐፉ እንዴት ኦርጋናይዝ እንደተደረገ ማንም አያውቅም። ስለ ጉባኤዎቹ የሚያውቅም ማለት ወላሂ ማንም አያውቅም። በቃ ስለነዛ ጉባኤዎች እዛ ጉባኤዎች ውስጥ ስለነበረ ኢንቴንሽን ሊትራሊ ኒቂያ ጉባኤ ሲደረግ በጣም ኢንፍሉዌንሻል የነበረው ምንድነው የሚባሉት ከነበሩት የሃይማኖት ስኮላርስ በላይ ወዝ ኪንጉ ሊትራሊ ኢየሱስ ክርስቶስ አምላክ ነውና ሰው ነው በማለት መካከል ያለው ዲፈረንስ አያውቅም። በሰዓቱ ኢንፍሉዌንስ ሲያደርግ ሂዝ ኤም ዋዝ በቃ የሚገዛውን መንግስት he was almost ያው እንደመጣ ነገር ነበረ። ሶ በቃ ዩኒፋይ ማድረግ ነው በአትናቲስ እና በአሪስ መካከል የነበረውን ዲፈረንስ ዩኒፋይ ማድረግ ነው። በቃ ላይክ ለመንግስቱ አገዛዝ እንዲመቸው that was his aim literally so ላይክ እነዚህን ነገሮች እንዴት ኦርጋናይዝ እንደተደረጉ ምናምን እነዚህን ነገሮች እንደው አንድ ቀን ስለ ጉባኤዎቹና በእነዛ ጉባኤዎች ስለመጡ ሐሳቦች ገላትያን አንብበው በጴጥሮስና በጳውሎስ መካከል ስለነበረው ዲፈረንስ what was it exactly ምንድነው happen ያደረገው ጳውሎስ ምንድን ነበር ሲል የነበረው ጴጥሮስ ምንድን ነበር ሲል የነበረው ብሎ ትንሽ ማንበብ ለሞከረ ሰው ወላሂ መጽሐፍ ቅዱስን ገልጦ መከራከር ራሱ በጣም it's too far ለኔ ምክንያቱም አውተንቲክ አይደለም ካልኩ የሆነ መጽሐፍ እኔ ሲጀመር I will not discuss about what it is there ምንም ማለት በቃ ተአማኒ አይደለም ይሄ መጽሐፍ ከተባለ that will be the end of the story basically for me so እንደዚህ በሆነበት ሁኔታ የሆነ ብቻ አላውቅም በጣም እኔ ላይክ ራሳቸውን ባይሸውዱ ይሄ የእንትን ጉዳይ ስለሆነ እነሱ ጥብቅና ቆሞለት የሚቆም አምላክ የለም። እኔ ሁሌ እላለሁ ነፍሳችሁን አድኑ ሊትራሊ ማለት ምንም ቀልድ የለም። ተውበት የሌለበት ሰዓት አለ፣ ንስሐ የሌለበት ሰዓት አለ። ሞት ኢዝ ሪል በቃ ሞት በጣም ወላሂ ሪል የሆነ ነገር ነው። ሶ ዶን ላይክ ማለት በጣም አትቀልዱ፣ ወላሂ አትቀልዱ። እንደዛ ነው ማለት የምፈልገው እኔ በቃ እርግጠኛ ነኝ ለራሳችሁ የማያሳምናችሁን እውነት ነው እኔ ስለማውቀው ማለት ነው። ለራሳችሁ የማያሳምናችሁን እውነት ነው እዚህ ጋር መታችሁ እንትን እያላችሁ የምትሉት in a bad way actually not even in በእንትን way አይደለም ማለት like in a humble way ሁላ አይደለም። so like please ራሳችሁን አትሸውዱ። just talk with yourself and read your bible ከዛ እንዴት እንደመጣ አንብቡ። ይሄ በጣም ኢዚ ነገር እኮ ነው። ሰዎች ናቸው እነዛ ተሰብስበው የወሰኑ ሰዎች ሊትራሊ በቃ ሰዎች ናቸው ፋይል ክሎዝድ እና ከሆነ ነገር አንፃር አይተው ነው በቃ ያንን መጽሐፍ ኦርጋናይዝ ያደረጉት የጣሉት አለ ምናምን በቃ a lot of miss happen there በቃ a lot of thing ነው happen ያደረገው። ከዛ ዲቨሎፕ ያደረገ የመጣ ሊትራሊ can you even imagine it በቃ እንትና ከዛ በእንትን ላይ God the Son God the Holy Spirit ማለት ላይክ የሚባል ነገር የለም። ሐዋርያቶች በፍጹም ይሄንን አላስተማሩም። ኢየሱስ ክርስቶስ በፍጹም ይሄንን አላስተማረም። ወላሂ ይህን ያህል ብላይንድድ መሆን ያለባቸው አይመስለኝም። ተጠይቋል። ክርስቶስ ዳይሬክትሊ ተጠይቋል። የዘላለም ሕይወት እንዳገኝ ምን ላድርግ ተብሎ ዳይሬክትሊ ተጠይቋል ክርስቶስ። እናንተ አሁን የምትመልሷቸው መልሶች አልመለሰም። በቃ ሶ that's the end of the story በቃ ከመጀመሪያ ከክርስቶስ ከራሱ የተገኘው መልስ አሁን ዛሬ እናንተ የምታስተምሩት አይደለም። በቃ በጣም ከዛ ፋር አዌይ ተኪዷል። እና ቆም ብላችሁ ታስቡ ጥሩ ነው ብዬ አስባለሁ። ሰው እናንተ እንደምትሉት ተውት። ወላሂ በጣም ይሄ አሁን እዚህ ጋር በጣም እውነትን የሚፈልገው ሰው ወላሂ እናንተ እንደምትሉት ይሄ ማለት ተውት። ብር ምናምን it's not about it እንደዛ የሚባል ታሪክ የለም። ራሳችሁን አትሸውዱ በጭራሽ። ሰው ገብቶት አቀደም እንዳለው በፊጥራ ራሱ በጣም ሲምፕል በሆነ በቃ ወላሂ በቃ እንዲገባ ነው የሚፈልገው እኮ አፍተር ኦል ሰው ገብቶት እንዲድን ነው የሚፈልገው። ሶ አላህ Subhanahu Wa Ta'ala ሰውን አፕሮች ያደረገው በዛ መንገድ ነው። በመሃል ለተፈጠሩት ስህተት የታሪክ ስህተቶች ሰዎች ለፈጠሯቸው ስህተቶች ደግሞ ዝም ብሎ አልተወንም። ማስተካከያ ተደርጎ እውነት ተገልጧል። ባይ ዘ ዌይ ሰዎች የሚሰልሙት በጣም በጣም ባይ ዘ ዌይ አልহামዱሊላህ እዚህ በጣም ብዙ የሚያውቁ ሰዎች ስላሉ ግን እውነትም ስለሆነ ነው እያሸነፈ ያለው እንጂ ሰዎች እንትን ስለሆኑ በጣም የመናገር ችሎታ ስላላቸው እንዳይመስላችሁ አይደለም። እንደዛ አይደለም። ግን እኔ እውነትን ሳይዙ አርጊው ማድረግና አሁን እኔ ምንም በጣም ትንሽ ጊዜ ነው ወላሂ ምንም አላውቅም ነበር at first point ስለ እስልምና I was clueless so ግን አሁን ራሱ ቦልድሊ መናገር የምችለው ነገር አለኝ። ምክንያቱም በቃ ክሪስታል ክሊር ነው። ማውቀው እውቀት አውቀዋለሁ ምን ያህል እውነት እንደሆነ
አይ ዶንት ሃቭ ቱ ጎ ሂር ኤንድ ዴር። ሶ ላይክ ከዛ አንጻር ይሄ ማሸነፍ መሸነፉ በቃ ሄደ መጣ ዲፌንስ ምናምን ተዉትና just sit down, take your time with yourself. ከመጽሐፋችሁ ጋር take your time ውሰዱ። ቁርአን በጣም የሚገርም አንዳ ያለ አበዛው አም ሶሪ ግን አንዳ ያለ ሁሉም ይሄ በዚህ ክፍፍል ውስጥ ይላል። በጣም የገረመኝ ስለሆነ ነው። በቃ ይሄ በዚህ በተፈጠረ ክፍፍል ውስጥ ሁሉም አይቷችሁ ከሆነ በያለበት በቃ ደስተኛ ሂንዱይዝሙም ላምም የሚያመልከው በቃ ማንም ግን እውነትን ሰርች አያደርግ። በቃ ላይ ቆም ብለን ካን ኢት ቢ ሮንግ ያለውበት ስታንድ ትክክል ላይሆን ይችላል ወይ just think for a moment ከዛ ፊገር አውት አድርጉ። ኢትስ ኦኬ ፊገር አውት አድርጋችሁ አሁን የቆማችሁበት ትክክል ሆኖ በእርግጥም ካገኛችሁት there is nothing needed። እኛ ያለን ያለነው ዝም ብላችሁ በጨበጣ አትሂዱ ነው በቃ ሊትራሊ ask anything በቃ መጠየቅ ያለበት ያህል ጠይቁ። ጊዜ መስጠት ያለባችሁ ያህል ጊዜ ስጡ። and then I know እኔ የራሴም ጆርኒ ስለሆነ አላህ Subhanahu Wa Ta'ala የእምር እውነትን ለሚፈልግ ሰው ዝም ብሎ እንደማይተው እርግጠኛ ነኝ። ሶ እንደዛ እናድርግ ኢንሻአላህ። አላህ Subhanahu Wa Ta'ala እኛንም እስከ መጨረሻ ድረስ ከሚጾኑት ወላሂ ከሚጠቀሙት መካከል ያድርገን። እሱ ነው ዋናው ነገርና አላህን በብቸኝነት እኔ ሁሌም አንድ የምጠሻላ እንትን አላህ ይሄ አላህ Subhanahu Wa Ta'ala አምላካችን ነው ብለን ከተቀበልን በኋላ ወይም ደግሞ አላህ የኛ አምላክ ነው ብለን ከተቀበልን በኋላ ያለው ነገር በጣም ትርፍ ነው ላለው ሁሌና አላህ Subhanahu Wa Ta'ala ቅድምም እየተባለ እንደነበረው ማለት ሊትራሊ አለ አይደለ አለ ፋይል ክሎዝድ በቃ ምንም ማለት ሊትራሊ አፍተር ኦል እሱ ነው ፈጣሪያችን። ሶ በቃ በፍጹም እንትናችን አላህ Subhanahu Wa Ta'ala የምናመልክ ሰዎች ያድርገን። መጨረሻችንን አላህ Subhanahu Wa Ta'ala ያሳምርልን። በቀጥተኛው መንገድ መጨረሻችንን ያድርግልን። ጀዛከላህ ኸይረን ሁላችሁም ጀዛሰራህ። አይ በጣም እንደ ቆይታሽ ጥሩ ነገር ነው ያወራሽው። ያው እንትን ኮመን የሆነ ነገር አለን ያው ያለውን ነገር የምትረጅበት ነገር ምናምን ነገር ሁሌ ያስደንቀኛልና ጀዛከላህ ኸይርና ዳሪያ ማለት የምትፈልጊው ነገር ካለ ላንቺ እድል ልስጥሽ፣ ካልሆነ እንቀጥል። መናገር የምትፈልጊው ነገር ካለ ዳሪያ አለሽ? አለው ግን ምንም የምናገረው ነገር የለኝም። እሺ ችግር የለውም ከሌለሽ። እሺ አንድ ክርስቲያን ሰው ገብቷል። እንግዲህ እስቲ ጥያቄ እንጠይቃለን። የኔ ታሪክ ሰላም ላንቺው። ሰላም እንዴት ነው? አሎ ከየትኛው ቤተ እምነት ነሽ? እኔ ከኦርቶዶክስ። ፍጡር ታመልካላችሁ አታመልኩም? አናመልክም። የኢየሱስ ክርስቶስ ሰውነት እኮ እሺ ትይግሪ የኢየሱስ ክርስቶስ ስጋ ሰውነት ፍጡር ነው ወይስ አይደለም? እግዚአብሔር አሁን ኢየሱስ ክርስቶስ ሆኖ ሲመጣ ማን ይረፍ? ፍጹም አምላክ ፍጹም ሰው እንደሆነ ነው የምናምነው። አው እንትን ኢየሱስ ክርስቶስ ሲመጣ ምንድነው የምታምኑት? አይደለም ጥያቄ። እኔ የጠየኩሽ ጥያቄ የኢየሱስ ክርስቶስ ሰውነት ፍጡር ነው ወይስ አይደለም? ፍጡር ሊሆን አይችልም፣ ፈጣሪያችን ነው። ገብቷል። ግን ደግሞ እኛን ማዳን ስላለበት ኢየሱስ ክርስቶስ ፍጡር ነው አይደለም ያልኩሽ። የኢየሱስ ክርስቶስ ሰውነት ፍጡር ነው አይደለም። ማስረጃ ልስጥሽ። እሺ መጽሐፍ ቅዱስ አለሽ? አለኛ። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5ን ክፈችው። እኔም እለጥፍልሻለሁ። ኦኬ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5። በነገራችን ላይ አይደለም በማለትሽ እኔ ከኦርቶዶክስ ውጪ አትውጪ ነው ያላቀ ኦርቶዶክስ እንዲህ ስለማታምን ማለት ነው። ስጋው ፍጡር ነው ብላ ነው የምታምነው ኦርቶዶክስ። ፍጹም ፍጡር ፍጹም ፈጣሪ ብለው ነው የሚያምኑት። ክፈች ችግር የለውም ማስረጃ ሰጥሻለሁ።